አንተ ጋር ካልተሰፋው ተቃወመኛለህ። ምን አገባ? ከፈለጋችሁ የፔንቴኮስታል በወንጌል አማኝ ውስጥ ያሉ ጥያቄዎችና አንድ ያልሆንባቸው ብዬ ርዕስ አመጣለሁ። ይሄ ማለት ላባላ ላደባድብ። እነሱ መረጃ ይዘው መጥተዋል። ኦርቶዶክሳውያን ተከራከሯቸው። ኦንሊ ጂሰስ ይዞ መጥቷል፣ ተከራከረው። እስላም ይዞ መጥቷል፣ ተከራከረው። እንዴ አሁን እኛ የተለየ ነገር ሲወራ ድንግጥ ብላችሁ እንትን ለማድረግ ይሄንን ፈጽሞ እቃወማለሁ። ፕሮፌቱን ለማሸማቀቅ የሄዳችሁበትን ርቀት እቃወማለሁ። ሞግቱ። አኪለ ከኔ ጋር አንድ አይደለም። ቤት ውስጥ ዲቤት ገብቼ እኔ እንዲህ ነው ማምነው ብዬ በልዩነት ተለያይተናል። ከዛ ውጪ ከአኪ ጋር ከኦርቶዶክስ ጋር ምናምን እናንተ እኮ የወንጌል አማኝ በብዙ በአምስቱ ሶላ አንድ ምናምን ብላችኋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ የሚያረግ ተብሎ ሲነሳ ይደብራችኋል፣ እምቢ ይላችኋል ውስጣችሁ። በጣም ነው በቃ ማለት አንዳንድ ጊዜ ቅድም እንዳላችሁት ነው ከሆነ አይምሮ በታች የሆነ ነገር ይዛችሁ ለክርክር ለሙግት የሚሆን ምንም የማይነፋ ነገር አታምጡ። ስለዚህ ይኸው ሳሚ ብለዋል፣ እቀበላለሁ ብለዋል። ስለዚህ እኔ መጨረሻዬ ነው፣ ከፈለጋችሁ ዘጋዋለሁ። በቃ እንዴ እየመጣችሁ አሌክሲ በዚህ ቶንማ አንለያይም። ግድ የለም በዚህ ኦኬ። በዚህ ቶን አንለያይም አሌክሲ። ይኸውልህ አሁን እኔን ራሱ በሆነ አማርኛ ይነግረናል ለእኔና ለአንተ እዚሁ። ይህ ስህተት ነው ኢዮሲ፣ ስህተት ነው። በጣም ብዙ ችግሮች፣ ልዩነቶች ለማጥበብ የሚካሄድበት ርቀት እረዳለሁ። ግን አንተ ጋር ቀረብ ለሚል ሰው ተሰፋዋለህ፣ ከዛ ውጪ ትመተዋለህ። ይሄን ፖለቲካቸውን ተው። አሁን እያወራን ያለነው ውይይቱ እንዴት ነበረ? እሱ ላይ ሂድ። አንድ ካይደላችሁ አኪ የምትቀበሉ ምናምን። እሺ አሌክስ ኢትስ ኦኬ። እቺን ብቻ ልበልና ኢዮሲ ምን አለ መሰለህ እንድትረዳ ነው የምፈልገው ነገር ማለት ፖዚቲቭሊ ማለት ነው። ሳሚ ቆይ አንተ እቺን አንድ ነገር ምንድነው ልወጣ ስለሆነ ነው። እንደፈለገም አንድ ደቂቃ just give me 1 minute አንድ ደቂቃ አንተ ነህ ፕሊዝ በእናትህ ኢዮሲ። ይሄን ሚስ አንደርስታንድ እንዳያደርገን ነው እኛ ለምሳሌ አሁን አንተ ኢዮሲ ወይም ደግሞ እዚህ ኤኒ ሉትራን ኤኒ ሜካኒክስ ያለ ሰው ኮንሰርቫቲቭ የሚሆን ነን ኮንሰርቫቲቭ ሰው መጥቶ ከሌላ ዲኖሚኔሽን ጋር በአምስቱ ሶላ ቢገባ በሶላ ግራሲያ በሶላ ፊዴ ቢገባ ጌታ በሚያውቀው ነው። ሁላችንም እንደዛ ስለሆነ አብረን እንቆማለን። ግን በተለየ ትምህርታችሁ ስትገቡ ደግሞ ራሳችሁን ችላችሁ ራሳችሁን ለምሳሌ አንድ አርሜኒያን ቢገባ የግድ እናንተ እሱን እንድትደግፉ አይጠበቅም። ያንን ትምህርት ግን እኛ ሪፊዩት ብናደርግ ከነሱ ጋር ተደርበን እናንተን እንዲወቀጥን እንደሆነ እናንተን ምን እንዳደረግን እንዲታሰብ አይገባም። ባይዘዌ ከኮንሰርቫቲቭ ኡልትራኖች ነው በሶላዎቹም አንድ አይደለንም ብለው ከኛ ከኩ እንትን ያደረጉት ይሄን ሁላ ጉዳት ዳሜጅ ያመጡት። እሱ ሁሉ ይቅርና አሁን አንድ በሆንባቸው ኢሴንሻል በሆንባቸው ነገሮች ላይ እጅ ላይ ተያይዘን የእግዚአብሔርን ወንጌል እንስራ። and then you don't have to go እዛ ቤትም እነሱ ቤትም እኮ ሄዳችሁ እኮ ትምህርቶቻችሁን ልዩነታችሁን እኮ ማስቀመጥ አይለባችሁም። እናንተ ቤታችሁ ከፍታችሁ እዚህ መታችሁ ምናምን ብታወሩ ተቀምጠን እንደ ወንድማማቶች እናወራለን። ለምሳሌ ዮሲ አንተ መታውን የፈለገውን ካልቪኒስት ቢሆን ማን ቢሆን እኔ አርመናዊ ቢሆን ተቀምጬ አብረን ዲስከስ እናደርጋለን። ውይይት ነው የሚሆን፣ የወንድማማቶች ውይይት ነው የሚሆን። ሌላ ቤት ተኪዶ ግን ገባ የሆነን ሰው ኤክስፖዝ በማድረግ ምናምን በማድረግ ሌላ ብዙ ፖለቲካ ይሰራል። እናንተ ደግሞ በጣም ያየሁት ነገር ከሜካኒክስ የምትመጡ ልጆች ከሉትራን ኮንሰርቫቲቭ የምትመጡ ልጆች ፖለቲካውን አታውቁት። ይገስ ዶን ምንም አታውቁትም። የእውነቴን ነው የምልህ። እንትና ማነው አሁን ባለፈው ይቅርታ አድርጉልኝና የሆነ አንድ በጣም የሚገርም ልጅ ወንድም ልጅ ነበረ። ማነው ከሉትራን ከነ ቃሌ ጋር ሄዶ ሲሰራ ምን ያህል ፖለቲካ ሲሰሩበት በጣም ኢኖሰንት የሆነ ልጅ ነው። ምንም የማያውቅ ልጅ ጆናታን እንደዛ ፋጦት ፖለቲካ ሲሰሩበት እናንተ ዩጋስናን ላይ ፊት አታደርጉም ለዚህ ፖለቲካ። ስለዚህ ቤታችሁን ከፍታችሁ ትምህርታችሁን አስተምሩ። ገብተን ሪፊዩት እናደርጋለን። አንድ በሆንበት ነገር ላይ አንድነታችንን እንሰራለን። እኔ እንደዛ ይመስለኛል። አይ ቲንክ እሱን ሚስ አንደርስታንድ አደረገናል። አሌክስ ቴንክ ዩ ተባረክ። ሁላችሁም ኢዮሲ አሌክስ አሁን ፍቀድልኝ አንዴ፣ ኋላ ላይ ሀሳባቸውን ይሰጣሉ እነሱ። አንተ ነህ ኢዮሲ ማጥስጣውና ለሳሚ ከተትቀጥላለህ። ኢዮሲ ገባ። እኔ እዚህ መቆየት አልችልም። አንዴ ከይቅርታ ቆይ፣ ለምንድን ነው የገባኸው አንተ? በዚህ 30 ሰከንድ እኮ ነው ይፈጅብኝ። አንዴ ሀኒቾ፣ እኔ ፓስተር ነው የምጠይቀው። አንቺ ተይ ኢዮሲ፣ ከይቅርታ ጋር ሰላም ነው አይደለ ኢዮሲ? አንቱ ዲቤቱ ላይ ነበር። ካንቱ ጨዋታ ዲቤቱ ላይ ነበርኩኝ። አይ አይደለም፣ ከትናንት ወዲያ ፌስቡክ ላይ የጻፈው ጽሁፍ ለአካል ነው ወይንስ ለጴንጤቆስጣውያን ነው? ዋናው እሱን ክሊር አድርግልኝ እስኪ። አንቺ ዝም በይ አንዴ።
አንቺ አንዴ ዝም ምንም አውቄ አይደለም ይንገረኝና ይቀጥል። ከዛ በኋላ ሐሳባችሁ ፓስተር ኮሚኒቲ አድርገውና ኢዮሲ ጨርስ። ምን አልከኝ? ኢዮሲ በእንትን ጥልቅ ዝም ብላችሁ ትገቡት። እስኪ አንቺ መወያየትን እኮ አይደለም የምልህ። ከትናንት ወዲያ ፌስቡክ ላይ የጻፍከው ጽሁፍ ለአክሊል ነው ወይንስ ለጴንጤቆስጣል ነው የጻፍከው ነው እኮ ዋና ጥያቄ እሱ ነው። ከዛ በኋላ ወጣለኝ እሱ ክሊር እንዲሆን ስለምፈልግ ነው። እሺ ወንድሜ ቴንክ ዩ ተባረክ። ሰምቻለሁ። ምን ብዬ ነው የጠየቅኩህ? ዘጋው ሰምቻለሁ። ችግር የለም ሰምቻለሁ። እኔ ወርጃለሁ። አመሰግናለሁ። ቴንክ ዩ አንድ እዚህ ጋር ኢንፋሲስ ማድረግ የምፈልገው ወንድሞቼ፣ ፓስተር አሌክስ እንደው መንፈስ ከተረበሸ ቆጣ ካልክ ግድ የለም ወንድማችን፣ በጣም ወደው ወንድሜ ነህ። በጣም ነው ማከብረህ። ዛሬ ብቻ አይደለም ረጅም ጊዜ ነው የምንተዋወቀው። ዶንት ጌት ኦፌንድድ። ሀሳባችን ነው የምናጋጨው እና የሀሳብ ግጭት ላይ ያው ፐርሰናል አናደርገውም አይደል? በዛ መንገድ ተረዳው። እንደዛ ተረዳውና አንተ እንድታዝንብኝ የማልፈልግም እንድትጎዳም በዚህ ጉዳይ ላይ አልፈልግም። ይሄ ከግብዝነት በሌላ አይ በእኔ ጉዳይ አይደለም የተጎዳሁት ያ ከሙሉ ወንጌል ሳይድ ያወራው ልጅ ላይ በዛ ደረጃ አኪቤት ስትወርዱበት በጣም ነው። ምክንያቱም የነበረው ሳይድ የልጁን ሐሳብ እንደ ሙሉ ወንጌል ሐሳብ አድርጋችሁ ላለመቀበል። አሁን ቀደም ጓደኛህ እኮ ተመስገን ገብቶ የት እናውቀዋለን ቸርች መችመተ ሲያገለግል እኔ ተሜኔ ታውቀዋለሁ። አንተን እንኳን እሻቃለሁ በአካል ተሜኔ ታውቀዋለሁ። አንድን ሰው ሐሳቡን ለመቀበል የግዴታ ከቤተ ክርስቲያን ካለበት ተቋም ደብዳቤ ይዞ መጥቶ አይደለም። እዚህ የት እናውቃቸዋለን ሁሉንም። ግን ምንድነው መሰለ እኛ እዚህ ቤት ውስጥ እየተሰራ ያለው የጋራ የሆነ በሚባለው ድብድቡ ቀርቶ አትሊስት ይሰራ ሲባል ትንሽ ከኦርቶዶክስ ሳይድ ትንሽ የሆነ ነገር ሲባል ሊያስበላን ነው ሊያስመታን ነው እንትን ነው እንደሱ ተውና ኢዮሲ እንዳትደግሞ አደራን በእግዚአብሔር እዚህ ባለ ህዝብ ልለምን አትድገሙ። ሐሳብ ይኸውልህ በሉትራን ሳይድ ካለ ቤት ይከፈታል። ሐሳብ ስጥ። ይኸውልህ ሳሚ ያለህን ነው። አመሰግናለሁ። እሺ ፓስተር አሌክስ እኔ ያው ያወራሁት ግልጽ እንዲሆንልህ እዚህ የምናደርገው ውይይት ካልም ዳውን አድርግ፣ እዚህ ያለው ውይይት በወንድሞች መካከል የሚደረግ ውይይት ነው የሚል ነው። እኔ እናንተም የሚያጋጨን ነገር የለም። ሀሳባችን ሊጋጭ ይችላል። ጤነኝነት ነው። እኛ መካከል ግብዝነት የለም። ተመልከቱ፣ አሁን ባለው ጉዳይ እንኳን በሀሳብ እንፋጫለን። በሀሳብ ልዩነታችን አንድ የሚያደርገው የሀሳብ ልዩነታችን ካለ እንኳን የሀሳብ ልዩነትን አስቀምጠን ለመሟገት ብቁ ነን ማለት ኦፕን ነን። እዛ ሰፈር ግን እንደዚህ አይነት ነገር የለም። ያው እንደምታውቁት መደባበቅ ነው ያለው እና አንዱ የሚለየን ነገር ይሄ ነውና እንደ ጉድ ለምን ልጁን አቢዩስ ታደርጉታላችሁ? ኢዮሲ ልጁን እኔ ለምን አቢዩስ ታደርገኛለህ? አሁን ሳሚን ራሱ ለምን አቢዩስ ታደርገዋለህ? እዚህ ሙሉ ወንጌል ሲባል ነገረ እኮ እነ ሳሚ ቤት ተነስቶ አኪ ይኸውልህ ፓስተር አሌክስ እንዴ ነው እንዴ እኔ እኮ አድምጬሃለሁ ኖ አይ ምንም አታደባብሰዋ ሐሳቡ ላይ ኢዮሲ እኔ ማከብረ ልጅ ነህ ታውቃለህ። መጫስ ጨረስኩኝ አጣውተኛ ስለማደባበስ እንዳይደጋገም ምን እናርግ መሰለ እንዳደጋግሙት እኔ መጠይቀ በዚህ ህዝብ ፊት ደግማችሁ ፖለቲካ እንዳሰሩ ከናንተ ህብረት ሐሳብ ጋር በተቃራኒ የሚሄድ ኦርቶዶክስ እንደሱ አትበሉ። አልተሰራም። በቃ እንደዚህ አይነት ውይይት እኮ ሰራ። እኔ ገብተህ እኮ እኔን እኮ እየነገርከኝ ነው። እንደሱ አትበል። ምንድነው የነገርኩህ? አሰራለች ምን አልከን መሰለ? አይ ከአኪ ጋር የአኪን ሐሳብ የምትቀበሉ ሰዎች ቀደም እኮ ሳሚ ነገረ እውነቱ በማንም ሰው ይነገር፣ እኛ ችግር የለብንም። ስለዚህ አሁን አንዱ ችግር ምን መሰለ ኢዮሲ የሁለታችን ጭቅጭቅ እንዳይሆን እኔ በእኔ በኩል ቤቱን ጨርሻለሁ። ከዚህ በኋላ የነበረው ሐሳብ ፐርሰናል አቋሜ ለሁላችሁም ግልጽ ማድረገው እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቶች ሁሉንም አልቃወምም። ሁሉንም የማልቃወምበት ብቻ ምክንያቶች አሉኝ። የምንቃወመው ነገር ግን አለን እዚሁ ወንጌል አማኝ ውስጥ እንዳለው እኔ አውታ እንዳይኖር እፈልጋለሁ። ጥላቻ፣ ይሄ ክፉ ጥላቻ፣ ያ ጥላቻ ግን እንዳይመጣ መነጋገሪያ ሐሳብ የምታቀርቡበትን መንገድ አስተካክሉ።
አሁን እኛ እየተነሳን ኦርቶዶክስ እውነት ከተናገረች ሁሉ ኖ ያልን እያበድን ነው። እሱን እቃወማለሁ። አሁን ወንጌል አማኝም አካባቢ የተለየ ሐሳብ ሲነሳ አትቃወሙ። የእናንተ ሐሳብ ተከብሮ እየተሰማ ነው፣ የሌላውም ሐሳብ እየተከበረ ይሰማል። ለምሳሌ ያህል ብልጽግና የእግዚአብሔር ፈቃድ ነው ብሎ ለሚያምን ሰውዬ ድህነት የእግዚአብሔር ፈቃድ ነው ብሎ የሚያምን ሰው ከመጣ አትቃወሙ። አንዱም ይሄ ነው። የተለያየ ነገር በነቢያት የሚያምን አለ፣ በነቢያት የማያምን አለ። በጸጋ ስጦታ የሚያምን አለ፣ በጸጋ ስጦታ የማያምን አለ። እዚሁ እኛ ጥላ ስር ግን ተስማምተን በዚህ ጉዳይ ላይ የተነጋገርን ነው። ኦርቶዶክስ ሲሆን አትናደዱ፣ በቃ ይሄንን ነው የምለው። አኪ ሲሆን አትንቀኑ ነው የምለው። ደህና ሁኑ። አመሰግናለሁ። ሐሳብ ለመስጠት ነው። አይ በጣም አኪ አዝኜብሃለሁ። ኢዮሲ በጣም ነው ዛሬ ያዘንኩብህ። ኖ ሐሳብ ነገር አንድ ጊዜ እባክህ ፕሊስ ሊታርገው በጣም ለዚህ ጴንጤ ወጋ የምጠላው ነገር አገኘ አንተን በጣም አዝናለሁ። እንደዚህ የሌሎችንም የኛንም ሐሳብ እንደዚህ አይነት ልጅ እንትና ማን ነው ኢዮሲ እንደዚህ አይነት ልጅ አልነበረም። ግን አሁን በዚህ ደረጃ እኮ ብቻህን አውርተህ እኮ ጨረስከው ፓስተር። አንተም አዳምጥ እንጂ ሌሎችን ሁላችሁም መውረድ ትችላላችሁ። ደህና ሁኑ። እኔ ቤት መግባት የምትፈልጉ ሐሳብ ጴንጤ አይደለም ብለህ የምታምን የኦርቶዶክስ ወገንተኛ ነው ብላችሁ የምታምኑ እንዳትገቡ። ሰላም ሁኑ። ብቻዬን ገብቼ ኢንጆይ አድርጌ ከጓደኞቼ ጋር ወጣለሁ። ይሄን አድማ አልወደውም። በቃ አለቀ። ስለዚህ ደህና ሁኑ። መልካም ቀን፣ ደህና ምሽት። ኤፍሬም ደብሊው ሉትራ ወይ ፓስተር እንዲህ ይሻላል። አንተ ባለህበት እንዲህ በመናገሬ ይቅርታ። እሺ ልዘጋ ከሆነ እስቲ ለመዝጋት ነው ሐሳብ። አሁን እንዴ በጣም እኮ እንዴት ብስማ ቀስ ብለን መነጋገር አለብን እኮ ፓስተር ታውቃለህ። እሺ ልዘጋ ነው ሐሳብ ወይ ማጥፋ ወይ ሞደ እሺ ምን አልሽ? ያን እያወራሽ ነው? እሺ ርዕሱን ያቺ ርዕሷ የፓስተርን ፊት ሸፈነችው እናንተ ወይ ወደ ጎን አድርጋት። ዛሬ ፓስተር እኮ ነሽ ማድረግ ትችል ሞዴሬተር ነሽ መነጽር አረከው። እሺ ፓስተር ምንድነው? እስቲ እኔ እኮ እንትን ስላላልኩ ስሜታዊ ምናምን ከምንሆን እንትን እንደሆነ የሐሳብ ነፃነቱ እንዳለ ሆኖ ግን ያው እንድንሰማማ ብዬ ነው። ምንድነው ሐሳብ ለመቀጠል ነው ለመውጣት ነው? እስቲ ፈን ገብቷል። ኤፊ ቀደም ዲቤቱን አይተዋል። ዲቤቱ አኪና በዮሲማ አንድ ደቂቃ ለነስ አንድ 30 ሰከንድ እሺ። ከገባው አላወራም። ያንተ እንትን ስለገባኝ ነው ማለት በፊት እኔም እንደዚህ ስገፋ ከጎኔ ነበርኩ አንተ ነህ ፓስተርዬና በሐሳብ ልዩነት መታመን ሰው ነህ። ያው እኔ ስለገባኝ ነው ገባ። አሁን ያልከውን ባለስማማም ማለት ነው ያው አስተምሮቴ ስለምታውቀው ከዮሲ ጋር ግን ይሄ በሐሳብ ልዩነት ታምናለህ፣ ጥሩ ነው። ምክንያቱም እኔም በፊት ሲነሳ የነበረው ምስጥራት ላይ ምናምን ኦርቶዶክስ ምናምን ስል ሁሉም ሰው ነው እኔን ያገለለኝ፣ ብሎክ ካደረገኝ አንፎሎ ያደረገኝ። በሐሳብ ልዩነት የሚያምን ሰው እዚህ ሚዲያ ላይ የለም። ይሄ ካንተ ጋራ እስማማለሁ ፓስተር። ግን ምንድነው ተረጋግተን በሰላም ብንወያይ ደግሞ ጥሩ ነው ለማለት ነው እንጂ እኔ ካንተ ጋር ለምን መሰለሽ አባረሩን። እዚሁ እየሰማሽ ነው፣ ቤት ከፍቼ እዚሁ እየሰማሽ ከኛ ወገን አይደለህም። በጣም ነው ማዝነው። ስሜቴ እኔ የኔን አይደለም የልጁን የዛ የፔንቴኮስታሉ የሙሉ ወንጌል ሐሳብ ብሎ ይዞ የመጣውን ልጅ እንዴት እንዳዋረዱት፣ ተመስገን የሚባለው ልጅ እንዴት እንዳዋረደው አናቀውም። ከየት ነው የመጣው? ማን ደብዳቤ ሰጠው? ስኮላር ነው ወይ? ምን አለው? ከየትኛው ትምህርት ቤት? እሱ ሲያወራ ማን ጠየቀው? አይ ቲንክ እሱ ሰውዬ ለእንትን እንደ ቦታ ባሰጠው ጤነኛ ካለ ተመስገን የሚባለው ሰውዬ ፓስተርዬ እንትን በግል እናወራለን ለእኔም እስካሁን ድረስ ነው የሚሰርበኝ። ኦርቶዶክስ ምናምን ይለኛል እና በማያገባው ነገር ስለሚገባ ቆይ አንዴ ተመስገን ማርቆስ የሚባለው ሰውዬ ቦታ አትስጠው ፓስተር። ዝም ብሎ እብድ ነው እሱ ሰውዬ ማለት ነው። ችግር የለም በግል እናወራለን። አሌክስ እንዲህ አይነት ሰው አንተ ሐሳብ ከተመስገን ተነስተህ ሐሳብ ለሁሉም ጀማ መስጠት እኮ የለብህም። እሱን ተው። ግን አሁን ሚኪ ማለት ነው ሚኪ ኢዮሲ ደገመው። ኢዮሲ ምን አለን? አሁን እኮ አንተ እየሰማ ደገመው። ከዚህ ሐሳብ ጋር የማትስማሙ ሰዎች የሆነ ግሩፕ የአኪ ብሎ ነው የጠራው። እኔ እኮ ከአኪ ሐሳብ ጋር አልተስማማውም። ኤፋ አንተ ራስህ አይተሃል። በአኪ ጉዳይ ተነጋገር ቪዲዮ ተሰርቶብኝ እንዴት እንደተቃው
እኔ እኮ ከሐኪም ጋር አይደለም። ሳሚ እንዳለው አኪ ካወራው እውነት ከሆነ ምን ችግር ብንቀበለው? ኤፍሬም ባለጊዜው አብረው ሲያወሩ እንደዚህ ነው ሙሉ ወንጌል የምታምነው ተባብሎ ተቀባብለዋል እኮ። እኛ ስንለው ለምንድን ነው የሚከብዳቸው? አዝናለሁ በእውነት ኤፍሬም አዝናለሁ። እግዚአብሔር ይመስገን ማለት ነው። በጣም አሌክስ ቆይ ፓስት አረሞ ቆይ እኔ ላወራ ቆይ አንዴ እኔ እረዳለሁ በቃ እኔ ሐሳብ ገባኝ እኮ። እዚህ ቲክቶክ ላይ በሐሳብ ነፃነት መታመን አለበት። ሁሉም ሰው ተመሳሳይ ሐሳብ የለውም። ግን ምንድነው አሁን ያው በስልክም አውርተናል። ሚኪ ጋርም እኮ ደውዬለታለሁ። ከሚኪ ጋር እኮ በቃ እኮ ሚኪ እኮ መጸለይ ነው የቀረው ለኔ በእውነት በቃ አውርተናል። የሚግባባ ሐሳብ ኮንሰክሬት የምናደርገውን ነገር የምናግባባውን አግባብተን የምንለያይበትን ደግሞ ኦኬ እንደዚህ የምታምን ከሆነ ሐሳብን በነፃነት ግለጽ። ግን ያው እንትን አይሆን የሆነ ፖላራይዜሽን አይኖረው። ይሄ ትራዲሽን ዌፕናይዝ አናርግ። በቃ የሚያምንበትን ሰው ይናገራል። ልክ አይደለም ምናምን ይላል። አሁን ምንድነው እዚህ ቲክቶክ ላይ የጴንጤቆስታሊዝሙ ወይ ደግሞ ወይ ለየት ያለ አመለካከት ወይ ደግሞ በትራዲሽን ልዩነት ቴዎሎጂካል ዳይቨርሲቲዎች ስላሉ የጴንጤቆስታሊዝሙ የአርሚኒያኑ ቴዎሎጂ እንደውም የአርሚኒያኑ ይሻላል። በደንብ ኢምብሬስ አልተደረገም። ይህንን ያው ኬፊ ጋር አውርተናል። በደንብ ኢምብሬስ አልተደረገም። ትምህርቱ በደንብ አልተሰጠም። ትምህርቶቹ እየተነሱ ያሉት ቢሆነ በክርክር መሃል ምናምን ነው። የሙሉ ወንጌል ፕሮፋይል እንትን የማስተማሪያ መምሪያው የሚገለጠው ምናምንና አይ ቲንክ አንዱ ችግር እሱ ነው ብዬ አስባለሁ። እንደ ቤተሰብ ቁጭ ብለን ቴዎሎጂያችን ምንድናቸው፣ ፍሪ ዊል ላይ ዲተርሚኒዝም ላይ የተለያየንበት ነገር ምንድነው፣ የምንመሳሰልበት ነገር ምንድነው ምናምን የሚለውን ኢምብሬስ አላደረግም። ከእሱ ቴብል ብንጀምር ኖሮ ነገር ይቀል ነበር። አሁን ግን በክርክር መሃል፣ በሙቀት መሃል፣ በኢሞሽን ምናምን መሃል ነው እየተገለጠ ያለውና አይ ቲንክ እሱ አንዱ ክፍተት ነው። እና አንተ ሐሳብ አለ ገብቷል ፓስተር፣ አንተ የራስህ ሐሳብ አለ። አስሚም ቅድም እንደውም እንትን ሊያረጋጋ ሞክሯል። የራስህ ሐሳብ አለ፣ ሐሳብን በነፃነት ታቀርባለህ። እኛ ቁጭ ብለን እንሰማለን። ኦኬ እንዲህ ታምናለህ ወይ እንዲህ አይነት የሐሳብ ልዩነትም አለ ብለን በቃ አምነን እንደዛ እንቀድ ተቋርጠሃል። እሺ ሶሪ ስልክ ገብቶ ነው። እሺ ስድብ ምናምን መቀላቀል የለብን። ምንድነው አንድ ጊዜ ቆይ ኢዮሲ ካለ አስገቡት። ኢዮሲ ናግባ ላክና ግባ። ኢዮሲ ገስት ላክ ፕሊስ። ኢዮሲ ፓስተር ለምን ስልጣኔ ሙሉ አታረጉም? እኔ ያግዝህ ነበርኩ ግማሽ ሰተህ ሙሉ ነው ያለሽ አይደለም። ማኔጅ እንትን አድርግ ማኔጅ ገስት አክሰስ ምን ልካው እሱ ነው ያው አረጋለሁ። ይቅርታ አድርጊልኝ። እሺ አረጋለሁ። እሺ ያ ምን ላይ እንደተቋረጥኩ። እሺ ምንድነው የሐሳብ ልዩነት አለ። በሐሳብ ነፃነትም ማመን አለብን። ግን ምንድነው የጴንጤቆስታሊዝሙን ቴዎሎጂ በትምህርት ደረጃ ኢምብሬስ አድርገን አልጀመርንም። ይሄ ክፍተታችን ነው ማለት ነው። በደንብ ኢምብሬስ አልተደረገም። መጽሐፍቶቻቸው መሀል ነው መጽሐፍቶቻቸው የሚከፈቱት፣ ዶክመንቶቹ፣ የማስተማሪያ ሰነዶቹ ምናምን ማለት ነው። ስለዚህ ምን ታስተምራለች ጴንጤቆስታሊዝም ምን ያስተምራል? የገነት ቤተክርስቲያን፣ የሙሉ ወንጌል ቤተክርስቲያን፣ ከተቻለም የአማኑኤል ህብረት ቤተክርስቲያን፣ ከዛ ምናምናቸው ሌሎችም የተለየ ሀሳብ ካለን እዛ ውስጥ ኢምብሬስ አድርገ ነው እንትን ማለት አለብንና አክሊል ሙሉ ለሙሉ ተሳስቷል አይባልም። የሚተችበት ነገር ይኖረዋል። በሀሳብ ደረጃ ሀሳቡን የሚሞግት ሰው ሀሳብ ይዞ ነው የሚሞግተው እንጂ ላይክ የሆነ በፖለቲካ አውድ አይደለም። ልክ ምንድነው አክሊልን በመጥላት አይነት ወይ ጋዲሳን በመጥላት እዛ ኦርቶዶክስ አፖሎጂስቶችን በመጥላት አይነት በጽንፈኝነት አስተሳሰብ ሳይሆን ያነሱትን ቴዎሎጂካል ሀሳብ የተሳሳቱበትን ነገር በማስቀመጥ እንደዛ ነው እንትን ማለት ያለብንና አስተምሮቻችንን ቁጭ ብለን በጋራ ቴብል የመግለጥ ነገር ሊኖረን ይገባል ለማለት ነው። ያ ብዙ አላርዝም እኔ ስልክ ቀጥሉ እናንተ። እስቲ የተጸለየበት ዘይት ያለው ሰው ካለ እስቲ ገስቱን ቀባቀባ ያርገው። ለዲያስፖራ በፓውንድ አለኝ፣ ለሀገር ውስጥ እንዲሁ እሰጣለሁ። እኔ መጫችሁ እኔ ፓውንድ ቀባው አላልኩም። እኔ የተጸለየበት ዘይት ካለ ቀባቀባ አድርጉት ነው ያልኩት፣ ሀሳብ ከመስጠቴ በፊት። የሚገርማችሁ እኔ የሆነ ነገር ሳስብ ቶሎ ብዬ የማማክረው ሰው አንዱ
አስማማው ነው አንዱ፣ ኤፍሬም ነው እና ኤፍሬም ባለጊዜው፣ ቀጥሎ ኤፍሬም ወንድማችን ነው። ምንድነው መሰላችሁ ሰሞኑን በተነሳው ጉዳይ ሐሳብ ሲመጣ ግጭቱ ሲመጣ ጠይቃቸዋለሁ። አሁን ኤፍሬምን ጠይቄዋለሁ። እንዲህ አይነት ግጭት እየመጣ ነው ምን ላርግ ስለው በቀደም እኮ ዮሲ እኔ ቤት ገብቶ እኮ ዝጋው ብሎኛል እኮ ይሄን ርዕስ እንዳትቀጥል ሲለኝ አክብሬው ነው ያቆምኩት። ዝጋው ሲለኝ ግን አክብሬ ማቆሜ አሁን እንደዚሁ አቢዩዝ እንዳረገኝ እንዲህ እንደሚያረገኝ አስቤ አልነበረም። በጣም ነው ያዘንኩበት። ዝጋው ሲለኝ ዮሲ ዋና ችግር የለውም ራሱ ባለበት እንፈታዋለን። እታለ ዮሲ የለም አንቺ አጣሁት። ቆይ ሼር ያረጋግጥ ልደውልለት። ቆይ እሺ ደውዬ እጠራዋለሁ። ፓስተር አሌክስ አቤት። ፓስተር አስሚ አቤት። እኔ አንደኛ ተቀይሜ ያለው አንደኛ ሚዩት አረከኝ። ሚዩቴን ራሱ መክፈት አልቻልኩም እኮ ምክንያቱም ትንሽ ገብቼ ሞዴሬተር አናናት እኔ አይደለሁም አናና ሚዩት ያረገች። አይ አናና አረገችኝ በፍጹም አናና አንተ ነው ያረከኝ። ይኸውልህ ፓስተር አሌክስ አይ ቲንክ ያው ያ ነብይ የተባለው ሰውዬ እንዴት ኢንሰልት እንዳረጉት ምናምን እኔ አላውቅም። እውነት ለመናገር እኔ ነበርኩ እኮ ገባኝ። ቆይ አሁን እስቲ አትሊስት አሁን ላውራ ኢየሱስ እስኪመጣ ድረስ እድል ስጠኝ። አሁን አይ ቲንክ ይመስለኛል ያ ነገር በጣም አንተን ድራግ አድርገዋል፣ ወደዛ ጎትተዋል፣ ስበዋል፣ ስሜትህን ነክቶታል ብዬ አስባለሁ እና ከዛ ስሜት ሊሆን ይችላል ትንሽ ዛሬ ሞቴ ሆንከው ብዬ እንትን ወስጄልሃለሁ። ምክንያቱም በሀሳብ ልዩነትም የምታምን እንደሆንክ ስለማውቅ እኔ ማለት ነው። ግን ምንድነው ይቅርታ አንቾ ሲመጣ ዮሲ ሳቢው እሺ፣ አንድ ቦታ በቃ ለዮሲ ነው አታስገባው። እሺ ልቀጥል አንዬ ፈቀዳችሁ? እሺ እና አሌክሲ አሁንም ድጋሚ አንተ እኔ እንደወንድም አስሚዬ እየነዳው ስለሆነ ሀና ማኔጅ ታርገው። እኔ እየነዳው ነው። ትሰማለህ ወይ? ግን ለአንተ ስለሆነ የማወራው እሰማለሁ። ኧረ እሰማለሁ። እኔ አሁን ከቅድም ጀምሮ ሶሪ አስሚት ትልቅ እሺ አንዬ ምን ልታዘዝ? አይ በቃ ቀጥል። እሺ አሁን እኔ ቅድም ደግሜ አሌክስም እንዲረዳኝ ሌሎችም እንዲረዱ ለማውራት የሞከርኩት ምንድነው ቴዎሎጂካል ዲቤት በሚደረግበት ጊዜ ኮት የምናደርጋቸው ሰዎች ያለውን የቴዎሎጂካል ዲቤት ኢንቴግሪቲ ያሳያል ብያለሁ እና ግልጽ ነው። ምንድነው የኛ የወንጌላውያን እኔ እኮ ሉተራዊ ሆኜ ነው ስለ አርሜኒያን ቴዎሎጂ እያወሩ ያለሁት። ይታያችሁ እንግዲህ የኛ ትራዲሽንስ ለምሳሌ ሉተራዊነት፣ ካልቪናዊነት፣ አርሜኒያዊነት ትራዲሽን የኛ ትራዲሽን በአምስቱ ሶሎዎች የሚያምን ከሴሚ ፕላጊያ አመለካከት የራቀ ሁሉም የፕሮቴስታንት ቤተ እምነት ሴሚ ፕላጊያንን እንደ ሄሬቲክስ የሚመለከተው ነው። በቃ ከኛ መካከል አርሜኒያንን የሚቀበሉ ጴንጤቆስጣውያንን ወንድሞች ወስዶ እንደኛ ናችሁ ብሎ ማለት አለመረዳታቸውን ያሳያል። አኬ የሚባለው ወንድም እየሰራ ያለው ፖለቲካ ይሄ ነው፣ ልክ አይደለም፣ ይለያል የሚል ስቴትመንት ነው ያቀረብኩት። ፔሪድ እኔ ከሉትራን ቤተ እምነት ወጥቼ የጋራ እንደሚያደርገን በሚያደርጉ ሴቶች ላይ ቆሜ ወንጌላውያን ማዕቀፍ ውስጥ ያሉ ትራዲሽኖችን ሚስ ዩዝ እያደረጉ ያሉ ሰዎች ኦርቶዶክስ ላይ ያሉ ወንድሞችን ልክ አይደላችሁም ብዬ ከቤቴ ወጥቼ እየተሟገትኩ ነው ያለሁት። አም ሶሪ ይህንን ፓስተር አሌክስ ለምን ሊበራላቸው እንዳልቻለ አላውቅም። አሁን አስሚቲ ቆንጆ አድርጎ አስቀምጦታል። አክሊል ትክክል ነው የኛ ነው የሚል የተናገረው ነገር ምናምን እያሉ እንትን ካሉ አውቶማቲካሊ ከአርሜኒያን ሰርክል ያወጣቸዋል። ከአርሜኒያን ሰርክል አውጥተው ሴሚ ፕላጊያኒዝም ጋር ይወስዳቸዋል። ስለዚህ እሱ ከፈለጋችሁ እሱም ያው ከቤተ ክርስቲያን ውጭ ድነት የለም ብሎ ስለሚያምን ኦርቶዶክስ ቤተ ክርስቲያን ካልሆናችሁ አትድኑም ብሎ ስለሚያምን አትድኑም ሁሉ ብሎ የሚያስተምር ሰው ነው። ከዚህ ሰውዬ ጋር ምንም ህብረት ሊኖራቸው አይችልም ነው በቃ ፔሪድ የተባለው ነገር ያልኩት ይሄንን ነው።
ከዛ ውጪ ፕሮስፐሪቲን በሚመለከት ፎልስ ፕሮፌትን በሚመለከት ምንም ይሄ ዛሬ ፓስተር አሌክስ ስለተቆጣ የሚቀየር አቋም የለም። ፕሮስፐሪቲ ጎስፔል የሚያስተምሩ ሰዎች መናፍቃውያን ናቸው። አይደለም ከበረሱ ላይ እንትን ኢዮሲ ኖ አይ በዚህ ጉዳይ ካንተ ጋር ስላወራን ነው ያወራሁት እንጂ አያውቁትም። ይሄንን ነገር ምን እንደተባባልን አያውቁትም። አሁን እያወራን ያለነው ስትገባ ቤት ርዕስ ከፍቼ ስንገባ አመስግኜ እኮ ነው የጀመርኩት። ልክ ነኝ? ልክ አይደለም። መጨረሻ ላይ ያደረከው ነገር ልክ አላመሰገንኩም። ስጀምር አላመሰገንኩም። አመሰገንከኝ፣ ግን ቀጥለ ልታስወራኝ አልቻልክም። አሌክስ ይወር ኢሞሽናል። ምንድን ነው አንተም ተቀየርክ። አሁን አስሚት ያለውንም አልቀበልም እኔ ስንት እናንተ የማትግባቡበት አሁን ፓስተር እንደዛ አይደለም። ስንት የማትግባቡበት ርዕስ እያለ አሁን ጉዳዩን እንደ ዮሲ ያንተን ሀሳብ ደግሞ አስረዳን። ይሄንን ነገር እኮ አይደለም ይሄ በልና ጉዳዩን አስረዳን። አሁን ምንድነው ቅር ያሰኘህ ፓስተር? ይኸውልህ ምን መሰለህ፣ እኔ ቅር ያሰኘኝ ስጀምር ቤቱን ስከፍት የዛሬውን ዲቤት እንዴት አያችሁት? ከዛ ሀሳብ ሰጠው። እኔ ተመችቶኛል። ያልጨርስክም ጎሄድ ዮሲ። እሺ ካልጨርስክ ፓስተር ትቀጥላለህ። ዮሲ ቀጥልሽ። ኦኬ ቴንክ ዩ። እኔ ማለት አሁን እኔ ኤፍ አንተን አክብሬ ነው የመጣሁት። እኔ ፓስተር አሌክስ ወዳጄ ነው። ዛሬ ግን የሆነው ነገር ስላልወደድኩት አቅጣጫውን እንዳይስት አልገባም ብዬ ነበርና አንተ ስለጠራኸኝ ሀኑ ስለጠራችኝ ብዬ ነው የመጣሁት እንጂ በፍጹም የመመለስም ሀሳብ አልነበረኝም። ኤኒዌይስ ግን በአጭሩ ለማስቀመጥ በእውነት ጉዳይ ላይ መደራደር የለብንም። ሐሰተኛ አስተማሪዎችና ነቢያትን እንዲሁም ደግሞ ወርድ ኦፍ ፌዝ ቲቸሮችን ተቃውመናል፣ እንቃወማለን፣ ይቀጥላል። ይህ የማይቆም ጉዳይ ነው። ፕሮፌቱን በሚመለከት እኔ ሰውየውን አላውቀውም፣ ስሙ ማን ነው? ውይይት ስናደርግ ዛሬ የነበራችሁ ሰዎች ትታዘባላችሁ። ማን ነው? አላወቅኩትም። ፕሮፌት ሚል ስም ነው የሚታየኝ፣ ስሙን አላውቅም። ግን ፕሮፌት ይሁን ስሙ የግል ስሙ ወይ ደግሞ መጠሪያ ይሁን ስላላወቅ ደ ሶ ኮል ፕሮፌት ብዬ ገልጫለሁ። ይሄን የሚያስከፋ ነገር ነው ብዬ አላስብም። እሱን እየጠቀሰ እንደ ማስረጃ ሲያቀርብ ስለነበረ ደ ሶ ኮል ፕሮፌት የተባለው ወንድማችን የሰጠው ሀሳብ የአርሜኒያን እሱ አኬ ብሎ የሚያወራው ነገር ሰጠ ብሎ የሚያወራው ነገር ከአርሜኒያን ቴዎሎጂ ስለተለየ የአርሜኒያን ቴዎሎጂን የሚያመለክት አይደለም ነው ያልኩት። ነው ካለ ማስረጃ ማቅረብ ነው። የተናገረው አርሜኒያዊ አመለካከት ያንጸባረቀው ከተባለ ማስቀመጥ ነው። በቃ ሌላ ክርክር አያስፈልገው። አይደለም ነው ያልኩት። በቃ ልክ አይደለም። እሱ ትብብርን እንደ ዋና ማስረጃ አድርጎ ነው ያወራው። ለዛ ነው ደጋፊ አድርጎ አክሊሉ ያወራው። ልክ አይደለም። ትብብር የሚል ኮንሰፕት አርሜኒያን ጋር የለም ብዬ ተናግሬያለሁ። ከዛ ውጪ ማነው ክልና የሰጠው ደብዳቤ አንጣ ምናምን የሚል ነገር አላወራውም። የነበራችሁ ሰዎች ታስተውላላችሁ። ሌላ ሰው በሰጠው አስተያየት ላይ ቆሞ እኔን መተቸት አግባብም አይደለም። እኔ ስላላልኩ ማለት ነው። ፈቃድ አልተሰጠውም፣ ውክልና የለውም አላልኩም፣ በጭራሽ አላልኩም። ያልተባለ ነገር ፓስተር አሌክስ ባያመጣ ጥሩ ነው። አምጥቶ በዛ ስለተቸኝ ማለት ነው። እኔ ባወራሁት ነገር ላይ የተቸኝ ችግር የለም። ያ ነው። ሌላው አክሊሉ በሚመለከት ያስቀመጥኩት ነገር አክሊሉ በቃ የራሱ የሚያንጸባርቀው የራሱን ትራዲሽን ነው። የራሱን ትራዲሽን ደግሞ በበቂ ሁኔታ ዛሬ በደንብ አድርጌ ሞግቻለሁ ብዬ ነው ማምነው። በእኔ በኩል እርቃኑን እንደቀረ ነው ማምነው። ይሄ በደንብ ይሰመርልኝ። ሰልፍ እንትን አይደለም፣ አግራንዳይዜሽን ምናምን አይደለም። ግን ይቅርታ ሰልፍ እንትን አይደለም፣ ሰልፍ ኢሜጅ አይደለም። ግልጽ በሆነ መንገድ ማስቀመጥ ስላለብኝ በደንብ ልዩነቱን አሳይቻለሁ። ጴንጤቆስታውያንንና ሴሚፕላጊያን ሲነርጂዝም አቀላቅሎ የሚያመጣውን ነገር ፖለቲካ መስሪያው ልክ እንዳልሆነ በደንብ አድርገን አጋልጠናል። እግዚአብሔር ይመስገን፣ ክብር ለጌታ ይሁን። በዚህ ነገር ደስ ይለኛል። ውጤታማ ነበር ብዬ ነው ማምነው። እሱን የሚቀበል ሰው ካለ በአመለካከቱ ወደ እሱ ጎራ መሄድ ነው ብያለሁ። ያን ያልኩት ለምንድን ነው? በትህትና ነው ያልኩት። እንደው ወንድሜ አሌክስ ወይ ሌሎች ይሄዱ እያልኩ ሳይሆን ከተጋራ ትምህርቱ ከእሱ ጋር የሚጋራ ትምህርት ካለው እሱን ፕሮሞት ሲያደርግ የነበረ ስለመሰለኝ። ምክንያቱም ከኛ ጋር የሚያመሳስለው ነገር አለ፣ ከኛ ጋር አንድ ነው፣ ትክክል የሆነ ነገር ያለው ነገር አለ ብሎ ያወራ ስለነበረ እኔ ደግሞ ማስረጃ አምጣ፣ ከኛ ጋር የሚመሳሰል ነገር ጥቀስ ብያለሁ።
አልጠቀሰልኝም። ፓስተር አሌክስ ያወራው ነገር ስህተት ነው ብዬ ነው የማምነው። ማን ነው አካሉ እሱ ያወራው ነገር ልክ አይደለም፣ በማስረጃ አምጣ ብዬ ተናግሬያለሁ። ያ ኦፌንሲቭ ሊሆን አይገባም። የሀሳብ ሙግት ነው። በሀሳብ እኮ እንለያያለን። አሁን እኮ የኔን ሀሳብ እኮ ፓስተር አሌክስ አፈርድሜ ሊያበላው ይችላል፣ ሊያፈርጠው ይችላል። ምን ችግር አለ? ያው ጠንከር ያለ ውይይት ስለሆነ ጠንከር ማለቱን አውርቻለሁ። ያ ማለት ግን እኔ ፓስተር አሌክስ ጋር ጠበኛ ነኝ ማለት አይደለም። እንዴት ነው ነገሩ? መጨረሻ ላይ የማስቀምጠው ነገር ምንድነው? እኛ ወንጌላውያን የሚያለያየን ነገር አለ። አዎ የሚያለያየን ነገር የምንወጋገዝበት ነው አይደለም። በሚያለያየን ጉዳይ ላይ አክብረን የሰከነ ውይይት፣ ምሁራዊ ውይይት እያደረግን በሚያመሳስለን ነገር ላይ ግን በጋራ እንቆማለን። ሚስ ኢንተርፕሬት ሲደረግ ሚስ ኮት ሲደረጉ በአርሜኒያን ሰርክል ድምፅ የሚያሰማ ቢጠፋ እንኳን እኔ ከሉትራን ሰፈር ወጥቼ ለፔንቴኮስታል የአርሜኒያን አመለካከት እሟገታለሁ። ያንንም ነው ያደረኩት። እንደው እግዚአብሔር 3 ጊዜ ባርክ ልባል ይገባኝ ነበር። ያው የሚያሳዝን ነው ግን በተቃራኒው ይሄን በማለት ነው። ቴንክ ዩ ኤፍዬ። እሺ ዮሴ ተባረክ። ታንክ ዩ ፓስተሩ። ትችላለህ እንዴ ወይስ ጊዜ እንስጥ? ድራይቭ እያደረክ ነው ስቲል? ኖ ስትችል በቃ ነው። እሺ ሴቭ እንትን ተጠንቀቅና ዳር ስትይዝ ታውራ ትቀጥላለህ። እስከዛ ድረስ ለማውራት ትችላለህ። ላውራ ትችላለህ። አይ እንትን ብትል ይሻላል። ፓስተር ላይሆን ላሳጥረው ሴፍ ቦታው እንትን በልና ፓርክ አድርግ እና ከዛ በኋላ ትቀጥላለህ። ልጆች ስለያዝክ እንትን ብለህ ብትነዳ ይሻላል። ከዛኛ የተጫወትን እንጠብቃለን። እሺ በእኔ ጉዳይ ስለሆነ ሀሳብ ለመስጠት እንዲመቻችሁ 2 ደቂቃ ላውራና ከፈለጋችሁ ሂዱበት ነው። ይኔ ነው ሌላ እናወራለን። ችግር የለውም። አንተ እስክትመለስ ሌላ ነገር እናወራለን። ችግር የለውም። አንተ ልጆች ስለያዝክ መጀመሪያ ስትቆም ይሻላል። እንደዛ ይሻላል። እሺ እንዴት ናችሁ? ሰላም ናችሁ ወይ? ዶክተር ፍቅር አለ እዚህ ጋር፣ ሀንቾ አለች፣ ዶክተር ዳኒ አለ፣ ፓስተር አስምያ አለ፣ ኤፍሬም ትልቁ አለ፣ ትንሹ እያለ ያጭበረብራል እኔን ትልቅ ለማድረግ። እንደገና አፖስትል ደግሞ አለ እዚህ ጋር። አፖስትል ኤብዬ እንዴት ናችሁ? እስቲ ሰላም በሉን። ዶክተር ፍቅር አለ እንዴ? አይ ኤፊ አስተነፈስከኝ። 2 ሰዓት ሙሉ ዝም ብዬ በቃ በእውነት የጸጋ የመንፈስ ፍሬ እየተገለጠብኝ መሆኑን ዛሬ ነው ያየሁት። እንዴት ናችሁ? ሰላም ብያለሁ። አለን እግዚአብሔር ይመስገን። አንቾ እንዴት ነሽ? ሰላም ነሽ ወይ አንቾ? እኔ ደግሞ በተራይ ህልም አይቻለሁ። አንቾ ወደ ፔንቴኮስታል መጣ ሙሉ ወንጌል ላይ በልሳ ስትጸልይ ምናምን ልበል። አረ የኔ ይቀድማል ብድር ልመልስ እንደዛ ብዬ የኔ ህልም ይቀድማል። ሰላም ብያለሁላችሁ። ሜፋ እንኳን ደህና መጣ። ስትመጣ ይሄ ቤቱን አረጋጋኸው። ቀጥሉ። እሺ ተባረኪ። ዶክተር ዳኒ አለ ፋንዴና ተወደድኩ እንደም እና ፓስተር ዩሲ፣ ዶክተር ፍቅር፣ ሀኒቾ፣ ፓስተር አስሚቲ፣ ኤፋ እንደገና ደግሞ ኤቢ ታች ያላችሁ የተወደዳችሁ በጌታ ሰላም እላችኋለሁ። ያው እድሉ ቆይቶ ስለሚሰጠኝ 30 ሴኮንድ ብቻ እንደዚህ አይነት ነገር ዲስከስ ሲደረግ ፔንቴኮስታልስ በዚህ ነው የሚያምኑት። ሴሚ ፔላጂያኒዝም እንደዚህ ነው፣ ፔላጂያኒዝም ደግሞ እንደዚህ ነው፣ ኦርቶዶክስ እንደዚህ ነው ብለን ብንጀምር እዚህ ደረጃ አንደርስምና ሁሌ በዲፊኒሽን ብንጀምር፣ ምክንያቱም እነዚህ ነገሮች ለሁላችን ግልጽ ስላልሆኑ ማለት ነው እና ሁላችንም ካላነበብን ስለማናገኘው መሰረታዊ ዲፊኒሽኑን ካስቀመጥን በኋላ ለሁሉ ሰው ግልጽ ይሆናልና ክርክሩ በግማሽ ይቀንሳል ማለት ነው። ዩአር ኦል ብለስድ። በኋላ አወራለሁ ልዩነታችን የፔንቴኮስታልስ ከሴሚ ፔላጊያኒዝም በምን እንደሚለዩ እድል ሲሰጠኝ አወራለሁ። ቴንክ ዩ። እሺ ዶክተር ዳንዬ ተባረክ። ጌታ ኢየሱስ ይባርክ። ፓስተር አስሚ እንዴት ነህ? የጥንት የጠዋቱ አስሚዬ አለደመት ምልክቱ። አይ አንተ ኒታይም መግባት ትችላለህ። ፓርክ ስታርግ ድምጽ ኤኒ ታይም ትገባለህ። እሺ ኤፍዬ እንዴት ነህ? ሰላም ነው ወይ? የጌታ ሰላምና ጸጋ ይብዛልህ። አሜን። ይፋ እንዴት ነህ? ሰላም ብያለሁ። ሁላችሁንም ቅድምም ሰላም ብያለሁ። ሰላማችሁ ይብዛ።
አፖስትል ሰላም ላንተ ይሁን። እንዴት ነህ? ኢፋ ሰላም፣ የሰላም ሰው ሞቅ ያለውን ቤት አቀዘቀዝኩ። በረዶ ደፋበት። እንግዲህ አሁን እንትኑ ልትቀንሰው ነው፣ በቃ ቁጥሩን ልትቀንሰው ነው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? እንናገራለን እንግዲህ ሲፈቀድልን ተራ ሲደርስ። ጎሄድ ፓስተር ሬዲ እስኪሆን ድረስ አፖስትል ልናገር፣ ኤቢ ናገርና ልናገር። እሺ ፓስተር አንተ ልጆች ስለያዝክ እንትን በል። ፓርክ ሳታረግ አይፈቀድልህም። ስትቆም ነው እድል የሚሰጥ። እሺ ኤቢ ቀጥል። እሺ አይ ቲንክ አሁን ግልጽነት የተፈጠረ ይመስለኛል። በተለይ ዮሲን እኔ ዛሬ አመሰግነዋለሁ። ማለት የዛሬው ውይይት በጣም ክላሪቲ የፈጠረ ውይይት ነበረ። በተለይ ኢቭን በእነሱ በኩል ራሱ ሪሊ ምን እያሉ እንደሆነ አንደርስታንድ ማድረግ ያስቸግር ነበረ። ለምሳሌ በእነሱ ስል እና አኬ ጋር ኦርቶዶክሶቹ ጋር ማለት ይሄ ነው እና ምንድን ነው የሚያምኑት? ጸጋው ነው የሚቀድመው ወይስ የሰው ነው የሚቀድመው የሚለውን ክሊር ለማድረግ ሲቸገሩ ብዙ ጊዜ አይቻሉ እና አቋማቸው ራሱ ኤግዛክትሊ ምን እንደሆነ የሚናገሩት የሚያብራሩት ያው ሰነዶቻቸው ላይ እውነት ለመናገር የተደራጀ እንደ ሪፎርምዱ እንደ ፔንትኮስታሉ እንደ ሉትራኑ ያለቀለት የዳበረ በስኮላሮቻቸው በደንብ የተጠናከረ ዶክመንት ስለማናገኝ እንቸገራለን ምን እንደሚያምኑ ሪሊ ምን እንደሚሉ። አሁን አባቶች እንዳትል አባቶች የጋራ ናቸው። ካቶሊኩም ለራሱ ይጠቅሰዋል፣ ፕሮቴስታንቱም ለራሳቸው ተመሳሳይ አባት ይጠቅሳሉ። ኦርቶዶክሶችም ያንኑ አባት የራሳቸውን ትምህርት ለመግለጽ ይጠቅሳሉ። ስለዚህ እንዴት ነው ቴዎሎጂያቸውን ፎርሙሌት የሚያደርጉት ኤክስፕሌን የሚያደርጉት? ምንድን ነው የሚያምኑት? አሁን ብዙ ጊዜ ሲባል የነበረው ስለ ጸጋ ብቻ ምንድን ነው የምታምኑ ወይም ደግሞ ስለ ሶላ ስክሪፕቸራ ምንድን ነው የምታምኑ? ኢሚዲየትሊ የሚመልሱት እንደናንተ አይደለም የሚል ነው። ኢዮሲ ራሱ ዛሬ ኖ የኛን ተው፣ ቆይ የኛን ተው፣ ይሄንን ለወራት ሰማው የነበረው ክርክር ነው። የኛን ተው ካልተባለ ሰው የነሱ መልስ ብዙ ጊዜ ቤዝ የሚያደርገው አንቲቴሲስ በመሆን ነው። በቃ የኛ ቴሲስ ላይ ቆመው አንቲቴሲስ በማቅረብ ነው የሚሻለው። ፎርማቲቭ የሆነ በዛ በኩል የነሱን በደንብ የተቀናጀ የተደራጀ ትምህርት ማቅረብና ግልጽ ማድረግ ነው። አሁን ዛሬ ለምሳሌ ጸጋው ካልመጣ አንድ ሰው ጸጋው ካልረዳው ጸጋው ካልቀደመ አንድ ሰው እንዴት ነው የሚድነው? የራሱ ፈቃዱ ነው ወይ የሚቀድመው? በአንድ በኩል የሆነ ጊዜ ኖ ጸጋው ይቀድማል ሲሉ ሰምቻ ቃል፣ የሆነ ጊዜ ደግሞ አይ እኛንም አሁን ዛሬ ደግሞ የሰማሁት አናቀዳድምም፣ አንዱን ካዱን አናቀዳድምም፣ ሁለቱም አት ዘ ሴም ታይም ነው የሚሆነው የሚል አይነት ንግግር ደግሞ ሰማሁ። ስለዚህ በእነሱ በኩል ራሱ ክላሪቲ ስለሌለ ሪሊ ምን እያሉ እንደሆነ ኮንሲስተንትሊ ወይ የተጻፈ ጽሁፍ እንኳ በቃ በዚህ ጉዳይ ላይ የተብራራ ነገር እንኳ ቢኖር ጥሩ ነበር። ኮንሲስተንትሊ ምን እያሉ እንደሆነ በግልጽ ቢታወቅ ከዛ የነሱን አቋም ኦኬ፣ የነሱ አቋም ከፔንቴኮስታሉ ጋር አንድ ነው፣ የነሱ አቋም ከሉተራኑ ጋር ይለያያል፣ ከሪፎርምዱ ጋር እንደዚህ ይሆናል ብሎ ጀጅ ለማድረግ ቀላል ይሆናል። በዚህ ሁኔታ ውስጥ ትክክል ልክ ነህ እለት ያደረገን ይሄደው ገና ነው ጀጅ ለማድረግ የኦርቶዶክሶቹ የእነንተናን ይመስላል ብሎ ውሳኔ ለመስጠት በጣም አስቸጋሪ ነው የሚሆነው። ስለዚህ ያንን አንድ ብላችሁ ያዙ። አሁን እኔ ፓስተር አሌክስን በግልጽ ብጠይቅህ ሪሊ እነሱ ምንድን ነው የሚያምኑት ብዬ ብጠይቅህ ለመመለስ ትቸገራለህ። ለምንድን ነው የምትቸገረው? ትንሽ ክላሪቲ ጎለዋል። ገና ሪፋይን አልተደረገም ብዬ ነው የማስበው። እና ብዙ ቪዲዮዎችን ማየት እኔ እየሞከርኩ ነበር። ቲክቶክ ላይ ሳልችል ስቀር ዩቲዩብ ላይ እየከፈትኩ ለማየት እሞክራለሁ። ኦኬ። ሁለተኛው ደግሞ የፔንቴኮስታሉ ቴዎሎጂ ዮሲ እንዳለው ፔንቴኮስታል ባንሆንም የፔንቴኮስታል ቴዎሎጂን በመጽሐፍ ቅዱስ ትምህርት ቤትም በጋራ ደግሞ የኢትዮጵያ ቤተክርስቲያን አብዛኞቹ የፔንቴኮስታል ትራዲሽንን አዶፕት ስላደረጉ
አዶፕት ስላደረጉ በአንድም ሆነ በሌላ መልኩ ቴዎሎጂን ያንም ያገኘናል። ምንድነው የሚያምኑት? ትራዲሽናቸው ከየት ነው የመጣው? ዌስሊያን አርሜኒያን ናቸው ሲባል ዌስሊያን አርሜኒያን ምንድነው? ራሱ በቃ ዌስሊያን አርሜኒያን ቴዎሎጂ ከፔንቴኮስታል ቴዎሎጂ ጋር አብሮ መሄድ ከሆነ ሪሊ ምንድነው የሚያምኑት የሚለውን በጥልቀት ማጥናት ያስፈልጋል። ፔላጂያን አይደሉም። እኔ ጄ ነው የምለው። ሰሚ ፔላጂያን አይደሉም፣ ይለያሉ። ይሄ ግልጽ ነው። በቃ ዶክመንቶቻቸው ግልጽ ነው። ኢዮስያስ ፌስቡክ ላይ ምንድነው ያለው? ሚስ ያረጋችኋት ለፖለቲካ ብዙዎቻችሁ ያጣመማችኋትን ነገር አሁን ልንገራችሁ። ኢዮስያስ ፌስቡክ ላይ ያለው ደጋግሜ አንብቤዋለሁ። ያለው ይሄንን የመሰረታዊ የክርስትና ትምህርት ዶክመንት በሚዘጋጅበት ጊዜ ፋይን ላይን ይሄንን ቀጭን መስመር ባለማስተዋል ለይቶ አይደንቲፋይ አድርጎ በጥንቃቄ የማስቀመጥ ችግር አለ እንጂ ቴዎሎጂካል አቋም አይደለም። ቴዎሎጂካል አቋማችሁ እንደዚህ ስለሆናችሁ ተሳስታችኋል ሳይሆን ምንም እንኳን የፔንቴኮስታል ቴዎሎጂ ከዌስሊያን ከአርሜኒያን የሚቀዳ ቢሆንም አርሜኒያን ያልሆኑትን ዌስሊያን ያልሆኑትን ፔንቴኮስታሉ ከየት አምጦ ነው የሚሆነው? ስለዚህ ዜር መስት ቢ የሆነ ፕሮብለም ሚስ አንደርስታንዲንግ ሰምዌር አንድ ሰው ይሄንን ነገር በሚያዘጋጅበት ጊዜ ማለት ነው። ይሄ ደግሞ መታረም መስተካከል አለበት። ቆንጆ ኮሜንት ነው። ፔንቴኮስታል ቸርቾች ልምምዳቸውን አስተምህሯቸውን ሪፋይን ማድረግ አለባቸው። ቴዎሎጂያቸው መስራት አለባቸው። ምንም ክፋት የለበትም። ይሄን ኮሜንት መስጠት ትራዲሽናችን ነው። የሆነ ቤት ኢየሱስ ሲናገር ሰምቻለሁ። ከነ ሉተር ዝዊንግሊ ካልቪን ጀምሮ ካልቪን እና ጃኮብ አርሜኔስ እኮ በእድሜ ራሱ ማለት አይ ቲንክ ጃኮብ አርሜኔስ የ4 ዓመት ልጅ እያለ ነው ካልቪን የሞተው። ኦልሞስት ተቀራራቢ ሲዝን ላይ ነው የነበሩት። ይሄ ውይይቱ ባክ ኤንድ ፎርዙ ከመጀመሪያው ከሪፎርሜሽኑ ትራዲሽን ጀምሮ አለ። እንደውም በመጽሐፍ ቅዱስ ትምህርት ቤት እኮ ከዚህ በላይ ኮሜንቶችን እንሰጣጣለን። አሁን በኒው ፐርስፔክቲቭ ውስጥ እኮ ብዙ ትችቶችን እናመጣለን፣ ብዙ ኮምፕሌኖችን እናቀርባለን። ኒው ፐርስፔክቲቭን የሚቀበሉ የተወሰነ ሐሳቡን ምንገዛ ሰዎች አንዳንድ ኮሜንቶችን እናመጣለን። ሶሎዎችን ሳይቀር እኮ ሶሎዎቹ ያኔ በላቲን በሮማን ካቶሊክ ከካቶሊክ ጋር በተያያዘ የነበራቸውን ያህል በዚህ ዘመን ሙሉ ለሙሉ ሰብስክራይብ መደረግ አለባቸው ወይ? ምን እናርጋቸው? በእኛ ኮንቴክስት እንዴት ነው የምንረዳቸው ብለን እኮ ሶላዎቹን ሳይቀር ትችት እናቀርባለን እኮ። አሉ ብዙ ሰዎች ይሄን ትችት የሚያቀርቡ ሰዎች ማለት ነው። ይሄ እኛ ጋር ያለ የተለመደ ካልቸር የተለመደ ነገር ነው። ይሄ በኦርቶዶክስ ትራዲሽን ውስጥ የለም። ኦርቶዶክስ እንትን ነው ይሄ በቃ እንደ ዩኒፎርም አስተሳሰብህ አንድ አይነት ነው መሆን ያለበት። ጥያቄ ማንሳት አችልም። በቃ ኮሜንት ቤተክርስቲያንን ኮሜንት ማድረግ አችልም። በቃ ማለት ኢት ኢዝ ቬሪ የሆነ ክሎዝድ የሆነ በጣም አስፈሪ የሆነ በሄሬሲና ኦርቶዶክሲ ፖላሪቲ ውስጥ ብቻ ነው ያለው። ወይ ሄሬሲ ነህ ወይ ኦርቶዶክሲ ነህ። ይሄ እኛ ጋር ደግሞ ትራዲሽኑ ብዙ ነው። አሁን ሰሞኑን እንግዲህ አንዳንድ ሐሳቦችን እነ ፋሲሊቴት የሚያደርጉት ነገር አለ። ትራዲሽኑ ብዙ ነው። የራሱ አወጣጥ የራሱ ትራዲሽን አለው። ፔንቴኮስታሉ የራሱ ትራዲሽን አለው። ካልቪን ሪፎርምድ ቸርቾች የራሳቸው ትራዲሽን አለ። ሉትራን የራሳቸው ትራዲሽን አላቸው። ስለዚህ እኛን የምናውቀው በምን ቋንቋ ነው የምናወራው? በምን ቋንቋ? ለምሳሌ ይሄ ጋቪ ኖርትላንድ እንዳለው ነው። እነሱ ስለ አፕል ሲያወሩ እኛ ስለ ብርቱካን ነው የምናወራው። ብርቱካን ውስጥ ብዙ ገጾች አሉት። ብርቱካኑ ስትልጡት አንድ ላይ የሆነው በብዙ ትራዲሽኖች ነው። የነሱ ደግሞ ስለ አፕሉን የሚያወሩ ኦኬ ዛትስ ጉድ። በቃ ለነሱ ቆንጆ ሊሆን ይችላል። እነሱ ቸርችን የሚረዱበት መንገድ፣ ቴዎሎጂን የሚያዩበት መንገድ፣ ትራዲሽን የሚያዩበት መንገድ የራሳቸው አንደርስታንዲንግ ኢትስ ኦኬ። የኛ ደግሞ የራሳችን የሆነ አንደርስታንዲንግ አለን፣ ወርልድ ቪው አለን። ክሮስ አድርጎ በእኛ ኮንቴክስት ነገሮችን መረዳት ከተቻለ ዳት ኢዝ ኦኬ። በቃ እንደሱ ከሆነ በጣም ቆንጆ ነው። ሚስ አንደርስታንዲንጉ እና አሁን ኦኬ ዮሲሻ አልቻለም እንበል፣ ፖለቲካውን አልቻለም፣ ማጣመሙን አልቻለም፣ ማፋጠጡን አልቻለም፣ ማሳጣቱን አልቻለም። ለቲክቶክ አዲስ ነው እንበል፣ ወይም ደግሞ በባህሪው እኔም ብሆን ከሱ የተለየ አይነት ባህሪ የለኝም። እንደዚህ ተንኮለኛ ሆኖ የሆነ ጥያቄ ክራፍት እያደረጉ ከሰው ጋር ለማጋጨት የሆነ ነገር ለማድረግ ላልችል እችላለሁ። ኦኬ ፖለቲካውን አልቻለም፣ ማጣመሙን፣ ማጣላቱን፣ ሚስ ሪፕሬዘንት ማድረጉን፣ ሚስ አንደርስታንድ ማድረጉን አልቻለም እንበል። ግን ኢንተግሪቲ የለውም ማለት ነው። መለኪያው ይሄ የቲክቶክ ትራዲሽን ነው እንዴ?
እውነት መናገርና ትክክለኛውን ነገር ለማወቅ የሚደረገው ጥረት የሚያስተውል ሰው ህሊና ያለው ሰው አይረዳም እንዴ? ሁሉም ዝም ብሎ መንጋ ነው እንዴ? እንዴ ሁሉም እኮ መንጋ አይደለም። ዝም ብሎ በመንጋ እኮ አይደለም የምንነዳው የምናስበው። የሚያስተውል ሰው አለ፣ የሚያዳምጥ ሰው አለ፣ ቆም ብሎ የሚጠይቅ ሰው አለ፣ በጥሞና የሚያስተውል ሰው አለ። የምትናገሩትን ነገር እንደውም ስሜታዊ ሳይሆኑ እንደውም እኔ ኢዮሲን ወደፊትም ስትወያይ አሁንም እንደምታደርገው ስሜታዊ ሳትሆን ምክንያቱም አንዳንዱ ነገር ስሜታዊ ሆነ እላፊ እንድትናገር እንድትሳሳት ተሳሳትክ ማለት የሆነ ነገር ተሳሳትክ ማለት ያ ነው ትልቁ የመወያያው አጀንዳ የሚሆነው። ሪያሊቲው ሳይሆን እውነቱ ሳይሆን አስተምህሮ ሳይሆን ቃላትህን እየተለቀመ ቃላትህ እየተጠመዘዘ እንድትሸነፍና እንድትዋረድ የሆነ ነገር እንድትሆን በዛ ነው ደስታ የሚገኘው፣ በዛ ነው ስኬት የሚገኘው። ይሄ ነው ከብዙዎች ጋር ዲቤት ሲደረግ ያየሁት እኔ በዚህ አንድ አመት ውስጥ ያየሁት አብዛኛው ሰው። ይሄን ደግሞ እዚህ ያሉ ሰዎች ብዙ ሰዎች ለምደዋል። ቲክቶክ ላይ ያለ ሰው የለመደው ይሄንን ነው፣ የሚወደው ይሄንን ነው፣ ሽንገላን ነው የሚወደው። ሶ ኦነስት መሆንን አትጥለው። ሁለት ሰውም ሶስት ሰውም አንደርስታንድ ያደርግ who cares። ከተሳሳትክ ደግሞ ምንም ችግር የለውም፣ መተራረም እንችላለን፣ መወያየት መማማር ይቻላል፣ ምንም ችግር የለውም። ስለዚህ እኔ አሁን ፓስተር አሌክስ አላቅም የፕሮፌት ሚኪን ጉዳይ በምን ጉዳይ ነገሩ እንደሄደ ምናምን አላቅም። እኔም አንድ ቤት ገብቼ የሪፎርምዶችን ሚስ ሪፕሬዘንት አድርገሃል አስተካክል ብዬ ኮሜንት ሰጥቼው አውቃለሁ። እና የሰዎችን ትራዲሽን ስንናገር መጠንቀቅ አለብን። እንደምንወቅሳቸው እንደሌሎች መሆን የለብንም። እኛ ቢያንስ ምንድነው የምታምኑት ተብሎ መጠየቅ አለ። ሉትራን ምንድነው የሚያምኑት? ፔንቴኮስታልስ ምንድነው የሚያምኑት? ሪፎርምዶች ካልቪኖች ካልቪን ሰው ለሲኦል ተፈጥሯል ብሎ በይፋ እኮ የሚናገር ሰው አለ። የሌለ ነገር አንድ ማስረጃ ማያመጣ ሰው። ሪፎርምዶች ወንጌል አይሰብኩም ብለው እኮ ስንት ሚሽነሪ ሆኖ በየሀገሩ የተሰዉ ሚሽነሪዎችን እኮ ረስቶ ወንጌል አይሰብኩም ብሎ የሚናገር ሰው እኮ አለ። ቢያንስ እኛ ቤተሰብ ላይ ያለን ሰዎች ምን ግባባ ከሆነ ምን ተዋወቅ ከሆነ እንደው እንደ ክርስቲያን እርስ በርስ ምን ተያይ ከሆነ በጥንቃቄ የሰዎችን ሐሳብ መረዳት እንደው አለመቸኮል ጀጅ አለማድረግ ምናምን ያስፈልጋል ብዬ ነው የማስበው። እኔ አሁንም ቢሆን በድጋሚ የምናገረው ነገር ፔንቴኮስታልስ ፔላጂያንም አይደሉም፣ ሰሚ ፔላጂያንም አይደሉም። ቴንክ ዩ እብዬ ተባረክ። ጌታ ኢየሱስ ይባርክ። ፓስተርዬ አንተም ብለሃል አይደል? አሁን እችላለሁ። እሺ አሁን ያንተን ሐሳብ እንስማ ፓስተርዬ። ኤፌ የተነሳበት ነገር ምንድነው መሰለ? የመጀመሪያው ነገር ውይይቱ ላይ መሄድ ይቻላል ወይ ሐሳብ ስጡ ተባለ። እኔ ሐሳቡን ስጀምር አጠር ባለ እንዳልደጋግም ስለደከሜ ማለት ነው። ከዛ ኢዮሲ ገባ ሐሳብ ሰጠ። ሳይሰጥ እኔ ሰጠው። ኢዮሲ ዛሬ አሪፍ ነው፣ እንዲያውም የመልስ ምልቶቹን ሁሉ ያወካቸው ነበረ፣ አሪፍ ነገር ላይ ነበር ካልኩኝ ከዛ ሌሎችም ሰዎች ገቡ። አይ የነበረው ነገር እንደዚህ ነው ምናምን እየተባለ እኔ የሚገርም ቪዲዮ ተሰርቶብኝ ኤፍሬም አንተም ልከህልኝ ነበር ኤቢ ትዝ ይልህ እንደሆነ መልስ ስጥበት ብለህ እኔና አኪ ተከራከረ። ፓስተርዬ ልኬልሃለሁ። እኔ አሁንም ቢሆን እሱን አደራ መልስ ተጠይቀናል። ኦርቶዶክስ በዚህ ጉዳይ ላይ ትምህርት አላት ወይ? ያው አኪ ራሱ ብሎ የለ ወይ? እኛ ምናምነው እንደዚህ ነው ብሏል። አሁን አኪ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ መሆኑን አምናችኋል፣ ችግር የለም። የኛ ጋር ግን ልጆች ሲሆኑ ደብዳቤ አምጡ፣ ከየት ትምህርት ቤት እንዲተማራችሁት ስኮላር ናችሁ ወይ? ካይደላችሁ አንቀበላችሁም፣ ጥፉ ከዚህ። በጣም ስህተት ነው። ሁላችንም የተዋወቅነው እዚህ ቲክቶክ ላይ ነው። ማንንም አያውቅም። እንደዛ የተባለው ፓስተርዬ ይቅርታ ያው እኛና እዚህ ቅድም ኢዮሲም ተመስገንም አሁን በሚባለው በነ ኤቢም አሁን ባለበት ኢዮሲዮስ ባመጣው አፕሮችን አንድ በጣም የሚገርም ነገር ኤፊ ሁሉ ጊዜ የካውንስሉ መተዳደሪያ ይዘን ነው እኛ ምን ሞገተው ብዙ ጊዜ ማለት ነው። በሉትራን ሳይድ በፔንቴኮስታል ምናምን ሶኮልድ ፕሮፌት ከማለት ውጪ ማስረጃ አቅርብ ጋኛና ቆም አላልኩም። ለይቶ
ይኸውልህ እንትን ይቅርታ 2 ደቂቃ በዚህ በወንጌል አማኝ ሳይድ ያለው ሰርክል ውስጥ አንደኛው ነገር ፕሮፌት የሚቀበላለ ማይቀበላለ ይታወቃል። የማይቀበሉት ፕሮፌትን የጸጋ ስጦታን የማይቀበሉት በሙሉ ሐሳባቸውን መቀበል ይቸገራል። በቃ አውግዘው ነው የሚጀምሩት። አሁን በዚህ በወንጌል አማኝ ሳይድ ደግሞ ሐዋርያት ነቢያት የሉም ብሎ የሚነሱ ሰዎች ቶታሊ ነው አቢዝ የሚያደርጉት ሐሳባቸውን። እረዳለሁ፣ ችግር የለም። የራሳቸውን ሰርክልና እውነት ነው ብለው የሚያምኑትን ነው። ግን ተነስተው ዳርያዝ ከኛ ወገን አይደለም ጥፋ ግሩፕ ፈጥረህ እንዳትገባ እዛ ቤት ድሮም ወግኖ ነው ምናምን አናቀውም ምናምን ሲሉ አዝናለሁ ብያለሁ። ስሜታ ያደረገኝ ይሄ ነው። እኔ ከናንተ እዚህ ካላችሁት ባላነሰ በሐሳብ አምናለሁ። ለአንድነት የሰራው ልጅ ነኝ። ኢዮሲ ምስክር ነው። አሌክስ ዛሬ ያመጣኸው ሐሳብ ርዕሱን ዘግተህ ውረድ ሲለኝ አሜን ብዬ ይሄው እዚህ ባለሰው ወርጃለሁ። ቤት ዘግቼ ውረድ ስላለኝ ብቻ ለምን ስለው ኖ ይሄ የጋራ ነገራችን ላይ በጣም አይጠቅመንም ሲል ቤት ዘግቻለሁ፣ አክብሬው ማለት ነው። ኢዮሲ ግን የሚያመጣቸው ብዙ ትምህርቶችን እማልቀበለው አለ። እግዚአብሔር ምስክሬ ነው፣ እማልቀበለው። ያንን ማለት ግን አምጥቼ ዳርያዝ ማን አንተ ብየውም አላውቅም። እንዲሁም ቤቴ እንዲገባ እንዲናገር ነው የምፈቅደው። በአጠቃላይ መልኩ ከትምህርቱ ባሻገር በእኛ መካከል አንዱም ቅራኔ የፈጠረው ይሄ ነው። ኤፍሬም ባለ ጊዜው እንደምታውቀው አንድ ነገር ሳረግ ለማንም አልደውልም፣ ለአንተ ነው የምደውለው። እንዲህ ሳረግ እንዲህ መጣብኝ ምን ላድርግ ስልህ እንዲህ ነው የምትለኝ። አስሚ ምስክር ነው፣ ኤፍሬም ትንሹም ምስክር ነው። እኔ እንደዚህ ነው ማድረግ ያለሁት እና ይሄ እንደ ጠላት ለኦርቶዶክስ የሚወግን ኦርቶዶክስን አታውቃትም እንትን እኔ ኦርቶዶክስ ልክ ነው ልክ አይደለም የሚለው መሰረታዊ የሆኑ ነገሮች ላይ እንጂ እኔ ከወንጌል አማኝ ጋር ምናምን ሌላ ፖለቲካ ሲሰሩብኝ ግን አዝናለሁ እዚህ ባሉ ወንድሞች ለማለት ነው። ጨርሻለሁ። እብዬ ኢዮሲ 1 ደቂቃ ልስጠው ለኢዮሲ። እሺ ማለት ፓስተር አሌክስ ያነሳው ሀሳብ ላይ የምሰጠው ነገር ግልጽ ነው። ቅድም ተናግሬያለሁ፣ መድገም እንዳይሆንብኝ ባጭሩ ሶኮል ፕሮፌት ያልኩበትን ኮንቴክስት አስረድቻለሁ። ስሙ ይሁን ወይ ታይትል ይሁን አላውቅም። ስሙ ብቻ ይሄ ፕሮፌት የሚለው ብቻ ስለታየኝ ሁለቱን አሳስቼ እንዳልናገር ሶኮል ፕሮፌት ብዬ ሀሳብ ሰጥቻለሁ። የተናገረው ሀሳብ አርሜኒያን እንደማይወክል ተናግሬያለሁ። ማስረጃ አምጣ፣ አንቀበልህም፣ ዳርያዝ፣ ሰነድ አቅርብ የሚል ነገር የነበራችሁ ሰዎች ከታች ምስክርነት መስጠት ትችላላችሁ ብያለሁ። አላልኩም። አይ ተሜ ነው ያለው፣ ተሜ ነው። አንተን ሳትሆን ተሜ ነው። ተጣቅሻለሁ እኮ ስለኔ ያወራ ፓስተር እኔንም ጨፍልቅ አንድ ላይ ባታርገኝ ጥሩ ነው። ተሜም ከታች ሚስ ኢንተርፕሬት ተደርግ ያለው ሪፕሬዘንት ተደርግ ያለው እንደ ያላልኩም እያለ ነው። ከቻለ ገብቶ ማውራት ይችላል። እሱ ምን ለማለት ነው? እኔ እንደዛ አላልኩም። የነቢያትን አገልግሎት በሚመለከት የራሴ አመለካከት አለኝ። አንዳንድ ጊዜ ማለት ሶኮል ለምትላ ብቻ ንግግር ተወስዳ የጸጋ ስጦታ ላይ እንደው እንደ እኔ ቤዚካሊ ሴሽኒስት ተቋርጧል አይነት አመለካከት አልቀበልም። ይሄ በደንብ ይታወቅና እንደሱ አይነት አመለካከት እንደምቀበል ተደርጎም ይቀርባልና ይሄ ልክ ነው እያላምንም እና ጭራሽ እኔን የማይመለከት ነው ለማለት ነው። በቃ ይሄንን ነው የምለው። ቴንክ ዩ እንትናን አስገቡት ከታች አለ ተመስገንን አስገቡትና ኤፋ ተመስገን አይገባም። እሱ ከገባ ቤት ይረብሻል። እሱ ሲጀመር ኤፋ ከይቅርታ ጋር ጤነኛ አይደለም። ሲገባ ትነግረዋለሽ። ልክ ልኩን ትነግረዋለሽ። ሲገባ እስካሁን ድረስ ጠምዶ ይዞኛል። ኤፋ ልክ ልኩን ትነግረዋለሽ። ይግባና እንደዚህ ያርጋል ብለሽ ትነግረው። ይቅርታ መጠየቅ ካለበት ይቅርታ ይጠይቅ። ተቆጥቶ እንዲናገር ያደረገው እሱ ነው። የመጨረሻ ተሳዳቢ ነው ኤፋ። ባለፈው ሙልጭ አድርጎ ሰድቦ ነው ከቤቱ ያባረረኝ። ቆይ አንድ ጊዜ አንተን በተመለከተ ሳይሆን ሀሳብ የተነሳው ላይ ሀሳብ ይሰጥና ሀሳብ ይስጥ። እሺ እንደዛ ይሁን። አንቺ ሆነ ይመረዋለሁ ቤቱን ችግር የለውም። አስገቡትና እኛ ነው እንዴ? ሶሪ ያኛው መስሎኝ ነው። ኦኬ ያኛው መስሎ ነው ዳኒ። እሺ አይደለም ያኛው መስሎኝ ነው። ይሄማ በጣም ማር ነው እንዴ? ይሄን አይደለም ያኛው። አይ ፓስተር አንድ ያስገባውና አንድ ያስገቡት ተሙን አግባ ተሙን አስገቡትና በቃ ይቅርታ መጠየቅ ካለበት ይቅርታ እንጠይቃለን። ኤቢዬ ቀጥል። እሺ ፓፖስትል ተሙ እየገባ ተሙ እኔ አሁንም ቢሆን አንድ ሰው ሁለት ሰው ምናምን
በሚፈጥረው ችግር እንኳ ፈጥሯል ብንል በሚፈጥረው ችግር ይሄ ከዛ ሰው ጋር ያለውን ችግር ፐርሰናሊ መፍታት ነው እንጂ ሁሉም ሰው በሚረበሽበት መልኩ ትሪት ማድረግ ትክክል አይደለም ብዬ ነው ማስበው። ይሄ ነገር በጣም ቢታሰብበት ጥሩ ነው አሌክስዬ። ማለት አሁን ትልቁ ነገር ጊዜ ልንወስድበት የሚገባው ነገር አስተምህሮ መረዳት ነው። ሉትራን ምንድነው ሪሊ የሚሉት ኮሜንት ራሱ ከመስጠታችን በፊት ሪፎርምዱ ምንድነው የሚለው ኦርቶዶክሶች ምንድነው የሚያስተምሩት አስተያየት ከመስጠታችን በፊት ኦርቶዶክሶች ትምህርትም ይሄ ነው ያ ነው ለማለት መጀመሪያ ምንድነው የሚያስተምሩት የሚለውን ፕሮፐርሊ መረዳት በጣም ያስፈልግ ይመስለኛል። ስለዚህ እኔ አሁን ተመስገን እንኳን ቢሆን ችግር የፈጠረው የተመስገርን ጉዳይ ሴፓሬትሊ ሃንድል ማድረግ ትሪት ማድረግ እና ማየት እንጂ ይሄን ያህል ሁሉም ሰው እስኪረበሽ ድረስ ብዙ ትሪት ባይደረግ ጥሩ ነው ብዬ ነው የማስበው። ቀጥሉ። እሺ ተባረክ ኤብዬ። ተሙ እንግዲህ ሚስ ሪፕሬዘንት ተደርግ ያለው የምትለው ኮሜንት እንትን ብያለሁ። ያንተ ተራ ነው። ረጋ ብለህ ሐሳብህን በሚገባ ሁሉም ሰው እንዲረዳ አድርገህ አቅርብ። አሁን ያለበት በትልቁ አርጉኝና ላሳያችሁ። ከ10 ደቂቃ ቦታ በኋላ ሄጄ ሜዲካል ሰርቲፊኬቴን አሳያቸዋለሁ። በእግዚአብሔር ስም ነው የምላችሁ። እኔ መርከበኛ ነኝ፣ የአእምሮ ህመምተኛ አይደለሁም። ሜዲካል ሰርቲፊኬቴን አሳያቸዋለሁ። እያንዳንዷን ቼክ ፖይንቶች አሳያቸዋለሁ። የአእምሮ ህመምተኛ ብላ ሰድባኛለች። ሁለተኛ ሚስ ሪፕሬዘንት ያደረኩት ነገር የለም። ቅድም እኔ አኬን ወክዬ ነው አሁን ክላስ ውስጥ ነኝ ያለሁት። ቤት ሄጄ አሁን አሳያቸዋለሁ። ከ2 ደቂቃ በኋላ ከ3 ደቂቃ በኋላ ማለት ነው። በእውነት ነው እንዴ ወንድማችን እደግመዋለሁ። አሁንም እደግመዋለሁ። ደግሜ እላለሁ። እኔ የአእምሮ ህመምተኛ ማለት ነው ያላልኩም። የአእምሮ ህመምተኛ አላልኩም። እንደዛ አላልኩም። በእግዚአብሔር ፊት እላለሁ። እንደዛ አላልኩም። አንዴ ሚዩት አድርጊ እባክሽ። በክርስቶስ ፊት ልለምን። አንቺ ቆይ ይጨርስ። እሺ ቀጥል። ተሙ ስሜታዊ ትኩራ አውራ። ልክ አይደለም። በዚህ ረጋ ብለህ ተሙያ እንትን በል ረጋ ብለህ ሐሳብን አስረዳ። ኤቢ ተፈለከም ወሰደት የሚተወደድ ወንድማችን ፕሊዝ ሌላ ሰው አውርቶ ቢሰጠው ጥሩ ነው። ኤፊ በቃ እዚሁና እሺ ተሙዬ እዚሁ ቆይ አደም በጣም ይቅርታ ኤሚኬሲ ተጠምቄያለሁ ብላ ካለች ከዚህ በፊት ፕሮቴስታንት ኤሚኬሲን የጠመቁት ካለች ማስረጃ አምጪ ብዬ ጠይቃታለሁ። 3-4 አምጪና አሳይ። ሉተራን ከመሆንሽ በፊት ከኦርቶዶክስ ኤርሚ ጋር ታየሽ፣ ከዛ መጣሽና እንደሱ አይደለም ተሙ። ቆይ ይሄንን አይደለም ተሙ። እሺ ሁለተኛ ቆይ ይሄንን አይደለም። ቆይ ተሙ አንዴ ተሙ ይኸውልህ አንተ አሁን ሪፕሬዘንት ተደርግ ያለው ያልክበትን ነገር እንድታስረዳ ነው የመጣውና አሁን እንትን ኢሞሽናል የሚያደርግህ ነገር ሊኖር ይችላል። ግን አሁን ረጋ ካላልክ ምንም ሐሳብንም መሸጥ አትችልም እዚህ ማለት ነው። ወደ ፕሮፌት ሚኪ ሐሳብ ስመጣ ቅድም አኬ ሲያስረዳ የነበረው ቤተክርስቲያን ዶክሜንትንና አንድ ተራ ግለሰብን ኤከሌ ተብሎ እንኳን ሙሉ ወንጌል እኔ ይሄ አሁን ቃል ራሱ አልቀይርም። አይዘር ዶክተር ሻውልን አይዘር ፓስተር ጻድቁን ዶክሜንት እንደ አዜ ዶክሜንት አምጣ ብታመጣ አኬ ቢያስረዳ ኦኬ ዌል ናውላችሁ ሙሉ ወንጌል ናችሁ ትታውቃላችሁ። ይሄን ነገር ተናግሬያለሁ። ፕሮፌት ሚኪ ማን እንደሆነ ያላወቁት ግለሰብ የሙሉ ወንጌል ተወካይ ተብሎ ሲመጣ ዶክሜንቱ ያልታወቀ ወይ ቴዎሎጂ ማራይማር ያላወቁት ሰው ዶክሜንት አምጣ ማን ነው ሰርቲፊኬት አምጣም አላልኩትም። በእግዚአብሔር ፊት ነው የምለው። ያልታወቀ ሰው አኬ እሱ ማስረጃ የነበረበት ምንድነው ዶክሜንቷን ገጽ ከፍቶ ይሄ መጽሐፍ ላይ እንዲህ ተብሎ ተብራርቷል ብሎ መናገር መቻል አለበት ነው ያልኩት። ከዚህ በተረፈ ሄድና አንተ ከማወገነ ሰርቲፊኬት አምጣ አልዳንክም ምናምን እኔ በእግዚአብሔር ፊት ጽፋ ምናምን አልወጣኝም። ይሄ በእግዚአብሔር ፊት ላለው በፍጹም ካፍ ያልወጣም። ይሄ በርደን ኦፍ ፕሩፍ ያልኩበት አሌክስ ራሱ ማምጣት ነው ያለበት። እንዲህ ተናግሯል። ሪከርድም ያምጣና እንዲህ ጥፋ ይውደም ምናምን ብያልኩበት ነገር ላይ ያምጣ ራሱ ነው። በርደን ኦፍ ፕሩፍ ያለው እሱ ነው። ይቅርልኝ፣ በጣም ይቅርብኝ። እሺ በቃ ዋናው ምንድነው እኔ ገብቶኛል። አሁን ያልከው አለ እንደዚህ ነው ያልኩት፣ እንደዚህ ግን አላልኩም። ሰርቲፊኬት ታምጣ አልዳንክም ምናምን የሚል ነገር አልተናገርኩም። ግን ደግሞ እንደዚህ አይነት ነገር ሲናገር ምናምን ባክግራውንዱ ምናምን ብላ ያስቀመጥከው የራስ ሐሳብ አለ። እሺ አሁን ዞሮ አሁን ችግሩ የሚያጠነጥነው እኔ አሁን እንደታየኝ ማለት ነው ከሰማሁት ችግር ናቸው ብዬ 2-3 ነገሮች አሉ። ምንድነው አንደኛው
ለምሳሌ ይመስለኛል በእነ አሌክስ በኩል አኬ ትክክል ነው የሚል ነገር ተናግረዋል። እሱ ላይ ሚስ ሪፕሬዘንት አለ ሲመስለኝ እኔ እና አሌክስ በሚናገረው ነገር ቅድምም ተብሏል። አሁን የትኛው ነው አይቢ በጣም ሰፊ ትንታኔ ሲሰጥ ነበረ። ለምሳሌ ኦርቶዶክሳውያንን በተመለከተ ይሄንን አስተምሮ በተመለከተ ሪትም ዶኩመንት የለም እና የረገጠ ኦፊሻል የሆነ ድምዳሜ ላይ መድረስ የሚቻልበት ነገር የለም። እንደ ተወያዩ ነው የሚሆነው። እንደ ተወያዩ ቅርጹን ሊቀያየር ይችላል። ስለዚህ የትኛው ነው ትክክል የሚል ነገር ተነስቷል እና አሌክስ ደግሞ ሲመስለኝ አኬ በተናገረው ስፔሲፊክ በተናገረው በዛ ቶፒክ ላይ ነው ትክክል ነው ይሄ የአኬ ነው የምቀበለው ያሉት። የነ ዮሲ ደግሞ ቴንሽን ይገባኛል። ዮሲ ደግሞ አይ የአኬን እቀበላለው የምትሉ ከሆነ ያለው ጠቅላላ ነገሩን በነገደ ድነት ላይ ያለውን ምልከታም እንደዛ ጠቅልሎ ይመስለኛል። እነ ፓስተር አሌክስ ደግሞ ጠቅላላ ነገረ ድነቱን የአክሊልን ወይም የኦርቶዶክስን ሳይሆን ስፔሲፊክሊ በተነሳው ኢሹ ላይ ፍቃድን በተመለከተ ይሄ ከአኬ ጋር እንስማማለን እንደዛ ያሉ ይመስለኛል እና እዛ ጋር ሚስ ሪፕሬዘንቴሽን ያለ ይመስለኛል። ሶ እነ ዮሲም ያሉት ትክክል ነው which is ጠቅላላ ነገረ ድነት ትምህርቱ ያኬ ትክክል ፊት አያደርግም which is ከፔንቴኮስታል ትራዲሽን ጋር ማለት ነው። አንድ አይነትም አይደለም ነው እና አሌክስ ደግሞ በአዘር ሳይድ የሚሉት ሙሉ ለሙሉ ነገረ ድነት ትምህርቱ አንድ ነው ሳይሆን ስፔሲፊክ በዚህ በተናገረው ጉዳይ ላይ ተመሳሳይ ሀሳብ ነው ያለን ነው የነ ፓስተር አሌክስ ደግሞ አቋም ማለት ነው። ሶ ለምሳሌ እኔ ፐርሰናሊ አሁን ካኬ ጋር መስማማባቸው ካኬ ጋር አይደለም ጠቅላላ ኦልሞስት ከኦርቶዶክሶች ጋር ስናወራ ምንስማማባቸው ጉዳዮች አሉ፣ ማንስማማባቸው ጉዳዮች አሉ እና አንዳንድ ጊዜ ደግሞ እንደዚህ ብሬክዳውን ተደርገው በጣም የሚወሩ ሀሳቦች ላይ ምናልባትም ከሌላው የተሻለ ከሱ ጋር ልንስማማ የምንችልባቸው ነገሮች አሉ። ያ ማለት ግን ይደዝሚን በነገረ ድነት ትምህርት አንድ አይነት ነን ማለት አይደለም ከነሱ ጋር። ግን ያ በሚወራው ትምህርት ግን ስፔሲፊክ በሆነው ሰብጀክት ምናልባት ተመሳሳይ ልንሆን እንችላለን። ለምሳሌ አሁን እኔ ምን ገጥሞኛል ከአንድ ጊዜ ከዶክተር ናውድ ጋር ስናወራ ነበረ። ይሄ ፍቃድን በተመለከተ የሰው ነጻ ፍቃድን በተመለከተ ስናወራ ነበር እና ከአክሊል ጋር ስናወራ ነበር። ሶ አሁን የሰው ነጻ ፍቃድን በተመለከተ ነጻ ፍቃድ ኦብቪየስ ነው፣ ሁሉም ይቀበላል፣ ማይቀበል የለም ክርስቲያን ሴክት ውስጥ። ግን መቼ የሚለው ነው መቼ የሚለው ብቻ ነው ልዩነት ያለው እና አሁን መቼ የሚለውን እኔ ከአክሊል ጋር እስማማለሁ ከዶክተር ናውድ ይልቅ ማለት ነው። መቼ የሚለው ላይ ከአኬ ጋር ተስማምቻለሁ። ያ ማለት ግን እንደዚህ ምን ከአኬ ጋር በነገረ ድነት ትምህርት እንስማማለን ማለት አይደለም። እዛው መልሶ የሚያፈርሰን ነገር አለ። እዛው ነጻ ፍቃዱ እንዳለ ሆኖ እምነቱ ላይ ልዩነት እናመጣለን። ሶ ያ ነጻ ፍቃዱ የሚቀበልበት ነገር ላይ አንድ ሆነን ግን ዋናው ነገር ላይ ልዩነት አለን እና አንዳንድ ጊዜ ስፔሲፊክ በሆነው ነገር ላይ በዚህ ላይ አንድ ነን ከሱ ጋር ሲባል አንዳንድ ሰው አይ ጠቅላላ ትምህርቱን ወይም ደግሞ የነገረ ድነት ትምህርት ሳቢውን አንድ አይነት ነው ብለን እንደዛ ምንገልጥ ሊመስል ይችላል እና ይሄ ሚስ አንደርስታንዲንግ ነው ብዬ ነው የማስበው በሁለታችሁ መካከል ይሄን በተመለከተ ያለው ነገር ማለት ነው። ሌላኛው እንግዲህ ተሙ እንደዛ አላልኩም እሱን አላልኩም ምናምን ያልከው ነገር አሁን ይሄ ሁሉ አሁን ሌላው ቀላል ነው፣ ዳው ገብስ ነው። ዶክተር ዳኒ ቅድም አንድ ቆንጆ ቁም ነገር ተናግሯልና ምንድነው ይሄ ሁሉ ውዝግብ የሚመጣው ለምንድነው? መጀመሪያ አልተወራ ከምን መሰለ ከፈረሱ ጋሪው ቀደመ የሚባል አይነት ነገር አለ። አሁን ትምህርቱ አልተወራም እና ትምህርቱ አልተወራም የሰዎች ስታንድ ነው አሁን በቃ ያጨቃጨቀ ያለው ማለት ነው። እንትና እንዲያለ እንትና እንዲያለ እንትና እንዲያለ ትምህርቱ ምንድነው? መጀመሪያ መወራት አለበት። ትምህርቱ ምንድነው? የፔንቴኮስታል ትራዲሽን ምንድነው? የሉተራን ትራዲሽን ምንድነው? ይሄን በተመለከተ አልተወራም። እኔ ከዚህ በፊት በተደጋጋሚ የምጨቃጨቀው ይሄን ነበር። ኢቭን ዶ አክሊል ራሱ መጥቶ ባለበት ሉተራን ባሉበት ቤት ተዘርግቶ ጥያቄና መልስ ሳይኖር ዲቤት ሳይኖር ትምህርታቸውን ለምን ትምህርቱን ለምን እያንዳንዱ ሰው ትምህርቱን ለምን አያስረዳም? በዚህ ጉዳይ ላይ ያለኝ እኔ ቤተክርስቲያን ትምህርት ይሄ ነው፣ መረጃ ይሄ ነው፣ ኦኬ ቤተክርስቲያን የምታምንበት ሰነድ ይሄ ነው ብሎ
ሁሉም ስፔሲፊክ አድርጎ ያንን ነገር ቢያስቀምጥ ከዛ በኋላ አርጊው እንትና ትክክል አይደለም አየለ ትክክል ነው እናውቃለን። ትምህርቱ አልተወራም። አሁን የእንትና ወሬ ነው የተደመጠው እንጂ በትክክል ቤተክርስቲያን ምንድነው የምታምነው በዛ ጉዳይ ላይ ትራዲሽኑ አልታወቀም። የጠራ ነገር የለም። ይሄ የጠራ ነገር የለም ስላችሁ ፔንቴኮስታል ሳይድ ብቻ አይደለም፣ በሉተራንም ጭምር የጠራ ነገር የለም። እኔ አሁን ብዙ ጊዜ ተናግሬያለሁ። ሀንቾም አንቺም ቤት የመጣች በጣም በተደጋጋሚ ተናግሬያለሁ። በሉተራንም ሳይድ የጠራ ነገር የለም እስካሁን ብዬ ስፔሲፊክ አድርጌ ያነሳውበት አለ። ለምሳሌ ማመንን እምነት ስጦታ ነው የሚለውን ነገር አልተብራራም። እምነት ስጦታ ነው ማለት ምን ማለት ነው? ምክንያቱም የተለያየ አይነት ነገር ይናገራል አንድ ሰው እንኳን ማለት ነው። እምነት ስጦታ ነው ሲባል ምንድን ነው? እግዚአብሔር ለእኔ ያምናል ማለት ነው? ኧረ አይደለም፣ እንደሱ አይደለም። ካዲያ ምን ማለት ነው? ኦኬ ጸጋው መጥቶ አፕሮች ያደረገው ጸጋው ነው ሰውየውን የሚቀይረው ከዚህ በፊት እንዳምነው ቦንዴጅ ውስጥ ነው ያለው ዊሉ ሰው ከዛ ቦንዴጅ ፍሪ ይሆናል። ከዛ በኋላ መወሰን ይህንን ነው የእግዚአብሔር ጸጋ እርዳታን ነው የመንፈስ ቅዱስ ስራን ነው ኢንላይትመንቱን ነው እምነት የጌታ የእግዚአብሔር ነው የሚባለው ወይስ ምንድን ነው? ዲፋይን አልተደረገም እሱም ማለት ነው። አሁን ትምህርቱ በትክክል ባልተቀመጠበት ሁኔታ እንትና ትክክል ነው እንትና ትክክል አይደለም የሚለው ነገር ምንም ማለቂያ የሌለው እንትን ነው የሚመስለኝ ለእኔ ማለት ነው። አሁንም ጥሩ የሚሻለው ምንድን ነው? ትምህርቱ ይሄ ነው። ይሄን ትምህርቱ እኮ በጣም አጭር አይደለም እንዴ? ስፔሲፊክ ነው። አሁን እኛ ነገረ ድነት ትምህርታችን ላይ በጣም አንድ አይነት ነገር ነው ያለው። አሁን ፍቃድ የምትለዋ ነገር መቼ ትመጣለች መቼ አትመጣም ነው አሁን ልዩነቱ። 4 ደቂቃ ማያስወራ ትምህርት ነው፣ ግን ክሊር የሆነ ነገር አልተቀመጠም እስካሁን ድረስ ማለት ነው። ይሄ እንደዚህ ነው በቃ ልክ 1 እና 1 2 ነው እንደዚህ ፎርሙላውን የቤተ እምነቱን ፎርሙላ ሪትን ዶክመንት ሊሆን ይችላል which is ኮንፌሽን ሊሆን ይችላል ደዝም ማረር የሆነ ነገር ብቻ የሚቀርብ ማለት ነው። ሰውየው ቅድም እንደተባለው አንተ ማነህ ምንድነህ ምናምን የማይባልበትን ለምሳሌ ፔንቴኮስታል ትራዲሽን እንደዚህ ነው ብሎ ሲያምን አንድ ሰው ሪትን ዶክመንት አምጥቶ ማስረጃ የሚያቀርብበት ነው። ይሄው እኛ ምናምነው እንደዚህ ነው፣ ቤተክርስቲያናችን እንደዚህ ነው፣ የቤተክርስቲያናችን የእምነት መግለጫ ይሄ ነው፣ ይሄ እንደዚህ ነው ብሎ የሚያቀርብ እንደዚህ ሁኔታ በሌለበት ሁኔታ ውስጥ እንትና ትክክል ነው እንትና ትክክል አይደለም የሚለው ነገር ይሄ ማቆም የሌለው ነገር ነው። ሌላው ቀላሉ ነገር ግን አሁን ፓስተር እና የነ ዮሲ ከአኬ ጋር የሚብለው ነገር ኦብቪየስ ትክክል ነው። አንዳንድ ጊዜ ፓስተር አሌክስ ከኔ ጋር ሳይስማማ ከአኬ ጋር ሊስማማ ይችላል በሆነ ጉዳይ ላይ። ያ ማለት እንደዚህ ምን የአኬን ነገረ ድነት ትምህርት ይቀበላል ማለት አይደለም። ቢቀበልማ ኦርቶዶክስ ነው የሚሆነው። ተጠምቆ ምን ያደርጋል ወንጌላውያን አማኞች ጋር። ግን በዛ በሚናገረው ነገር ግን ከአኬ ጋር ስምም ሊሆን ይችላል፣ ከኔ ጋር የተለየ ነገር ሊኖረው ይችላል። ሶ አሁን አንዳንድ ጊዜ ምን ይሳላል እንደዚህ አይነት ነገሮች ደግሞ አይ ጠቅላላ ትምህርቱ የሱ ትክክል ነው የእንትን ትራዲሽን ግን ትክክል አይደለም እንዳለ እንደዛ ሰዎች ሚስ አንደርስታንድ ሊያደርጉት ይችላሉ። እና እኔ አሁንም የሚታየኝ ሶሉሽን ብዬ ማስበው መፍትሄ የዚህ ሁሉ ነገር መፍትሄው ብዬ ማስበው እኔ አሁንም አልተወራም ውስብስብ ያለ ነገር ነው ያለው። ውስብስብ ያለ ነገር ነው ያለው። አሁን እኔ ዶክተር ናውድም አሁን መቼ ዕለት ነው እያወራ ነበር ከአኬ ጋር ከዮሐድ ጋር እያወራ ነበር። ዩቲዩብ ላይ አየሁት እና በጣም ተከታትዬ ነበር። የሆነ ነገር እንትን ይላል ብዬ አስቤ ነበር። አሁንም በቃ ሹራብ ክር በሉት አንዱ ሲመዘዝ አንዱ ይመዘዝ አንድ ተመዘው የሚያልቅ ነገር ነው። በክሊር በሆነ መንገድ ይሄ ነው። ነጻ ፍቃድ በተመለከተ ይሄ ነው። እምነትን በተመለከተ ይሄ ነው ተብሎ የሚቀመጥ ነገር የለም። በቃ ውስብስብ ያለ ነገር ማለት ነው። በቃ ሌላ የጠረፍ ሳይንስ ነገር ማለት ነው። ይሄ ነገር ቀርቶ አሁን ስፔሲፊክ ተደርጎ አይ ዶንት ኖ ለምን እንደሆነ እኛ በወንጌላኝ አማኞች መካከል እኛ አይወራ ምናምን አንዳንድ ሰዎችም ቆይ ይሄ ነገር ባይወራ ምናምን የምትሉት ነው ሐሳቡ ከመጣ አይቀር ይሄ እንደውም እንደዚህ የምትሉ ሰዎች ሌላ የተደበቀ ነገር ያለ ይመስላል በውጭ ሆኖ ለሚሰማ ሰው። እኛ ቤት ምንም የተደበቀ ነገር የለም፣ ሁሉ ነገር ግልጽ ነው። የሆነም ሰው ሲል ነበረ ለዘመናት ለመቶ ዓመታቶች ሲነገር የነበረ ነው፣ ውይይት የነበረበት ነው፣ ጉባኤት የነበሩበት ነው ምናምን ነው። የተደበቀ ነገር የለም። ፕራዮሪቲ የምንሰጠው ነገር አለ። ኦፍኮርስ ባይሆን ጥሩ ነበር። አሁን እኮ እዚህ ስንት የምስራቹን ወንጌል መስማት የነበረባቸው ሰዎች ነበሩ። አንፎርቹኔትሊ በዚህ ጊዜ እንድናጠፋ ሆነ።
ግን ከሆነ አይቀር የሆነ ቦታ ይነሳል። ቶፒክ ሶሻል ሚዲያ ነው፣ ሁሉንም ኮንትሮል ማድረግ አይቻልም። የሆነ ቦታ የሆነ ነገር ይነሳል። በተነሳ ጊዜ ግን በቃ ጠርቶ ነው ማለፍ ያለበት። ዳግመኛ ወደኋላ ማንመለስበት ሆኖ ጠርቶ በቃ ወደ ሌላ ነድ። አሁን ይሄ ነገር እኔ ሰለቸኝ፣ አምኖ ላይቱ በጣም ሰለቸኝ ማለት ተኳካ አይገልጸውም። በቃ ኤቭሪዴይ እሱ ነው ነገሩ። የ4 ደቂቃ ማይሞላ ትምህርት ነው፣ ግን በቃ ዝም ብለን ተንከባለልንበት እዚህ ላይ ማለት ነው። ዝም ብለን ዛሬም ነገም እሱ ነው፣ ጠዋትም እሱ ነው፣ ነገም እሱ። ለምን የጠራ ነገር አልተቀመጠም? የጠራ ነገር ስላልተቀመጠ በቃ አሁንም ወደፊትም ያጨቃጭቀናል ይሄ ነገር ማለት ነው። ሶ አሁንም እኔ እንደ ልመና ማለት ነው፣ እንደ ልመና ይቆጠርልኝና ይሄን ብዬ ልጨርስ። ትምህርቱ በግልጽ ይሄ እንደዚህ ነው። የፔንቴኮስታልስ ትራዲሽን ይሄንን በዚህ መንገድ ነው የሚያብራራው። ሉተራን በዚህ መንገድ ነው የምናብራራው። ይሄ እንደዚህ ነው ይቀመጥ ትምህርቱ። በዛ ላይ ስምምነት ይኑር። ከዛ በኋላ ቀላል ነው። 2 ቀን መወራት የሚችልም ትምህርት አይደለም። ከዛ በቃ አቋሙ ይታውቋል። መሞገት የፈለገ እዛ ላይ ቤዝድ ሆኖ ይሞግታል። መሞገት ያልፈለገ ይተዋል። አሁንም ትምህርቱ ጥርት ብሎ ባልተቀመጠበት ሁኔታ አሁንም ብንከራከር፣ ነገም ደግሞ እንከራከራለን፣ ከነገ ወዲያም እንከራከራለን፣ ከዛም እንከራከራለን። በቃ የወንጌል ስራ የለም ማለት ነው። ሶ እኔ እንደዚህ ቢሆን በቃ ምኞቴ ነው። ይሄ እንደ ልመናም ማለት ነው። አሁን እንትና ትክክል አይደለም አሁን የተባለ ነብይ ሚኪያ አሁን የተባለው ትክክል አይደለም ከተባለ ነገም እንትና ደግሞ ይመጣል ትክክል አይደለም ይባላል። ስለዚህ ለምን ትምህርቱ አይቀመጥም? ትምህርቱ ይሄ ነው። በቃ ትምህርቱ ከተቀመጠ እንትና ትክክል አይደለም አይባልም። ኦብቪየስ ነው፣ ይታወቃል። ለምሳሌ ሐና ጥምቀት ለድህነት ነው ብትል እኔ ገብቻ ልጣላትም ከሐና ጋር ስታለች የሚል ሰው አለ አይልም። ለምን? ይታወቃላ። ትምህርቱ በግልጽ የተቀመጠ ትምህርት ነው። ሰው እንደዚህ አሁን ይሄም ትምህርት እንደዚህ መቀመጥ አለበት። ከተቀመጠ ነገ ተነስቶ አሳስተሃል፣ አንተ ሚስ ሪፕሬዘንት አድርገሃል፣ ያስቀመጥከው ነገር ትክክል አይደለም አይባልም። ከተቀመጠ በትክክል በቃ አቋሙ ይታወቃል ሰውየውን። ከዛ ቻሌንጅ ማድረግ የፈለገ ቻሌንጅ ያደርገዋል። በአባቶች ትምህርት፣ በመጽሐፍ ቅዱስ ዋሬቨር። እኔ አሁንም ይሄ ዙሪያ ጥምጥም ይቅርና ትምህርቱ ግልጽ ይቀመጥ። ይሄ እንደዚህ ነው ምናምነው፣ ይሄ እንደዚህ ነው ምናምነው፣ ይሄ እንደዚህ ነው ምናምነው። በቃ አሁን ጨረስን ማለት ነው። ከዛስ በኋላ አይ ዮሲዬ ይሄ ትምህርት ትክክል አይደለም በመጽሐፍ ቅዱስ አንጻር በእንትን አንጻር አይ ኤቢ ታውቋል፣ ተለይቷል። ከዛ በኋላ በማስረጃ መሞገት ይቻላል። እና ይሄንን ነው እኔ እንደ ሐሳብ ማቀርበው። ታንኪዩ ጓዶች። ሜዲካል እንዳሳያችሁ ይፈቀድልኝ በእግዚአብሔር ፊት ላስቸግራችሁ። ሁለተኛ ሜዲካል መታዘዝ ማሳየት የለብንም። ትክክል አለ። ተሳድቧል ብሎ የሚያስብ ሰው ከመጣ አሁን ንስሐ ልገባ ዝግጁ ነኝ። በእግዚአብሔር ፊት ጴንጤቆስጣንን ተሳድቧል ብሎ የሚናገር ሰው ከመጣ በእግዚአብሔር ፊት ይኸው አንድ ደቂቃ ብቻ ዝጋው፣ አጥፋው ቪዲዮውን ዝጋው ፕሊዝ። አንድ ደቂቃ ይኸውልህ፣ ለመሰለን ሶሻል ሚዲያ ስለሆነ ዛሬ እንደ ቀልድ ከሰው ጋር ለደረሰብህ ንግግር ምላሽ ብለህ የምታቀርበው ነገ ደግሞ አንተኑ ላይ የሆነ ሰው በክፋት ይጠቀምበታል። እና እኔን ክፍል ለማስባል አንቺን አይደለም እኔ አልሰማሁም ስላንቺ አንቺ ተመስገን እኔን ክፍል ለማስባል ነው። እኔም ሰድቦኛል፣ ማስረጃ ስጠኝ። እኔ ስለ ሜዲካሉ ልጨርስና ታወሪ። ቆይ አንዴ ሉትራን አለመሆኔ ተሐድሶ መሆኔና ሌላ ነገር እኔ ውስጥ ገብተህ በቤቴ ውስጥ ገብተህ ያወራኸውን ነገር ማስረጃ ጠይቃለሁ ማለት ነው። እኔ አንተን የአይምሮ በሽተኛ አላልኩም፣ አይምሮ የሚል ቃል አልወጣኝም። እንደዛ ብላ ሆድ ብሶ እኔን ክፍል ለማስደረግ ከሆነ አለ ስክሪንሾት ያረኩት አንተ ፖስት ያረከው በቅርብ አለ። አሁን ፕራይቬት ስላረከው አጥቸው ነው፣ ግን አለ እኔ ጋር ለነጂዮሲያስ ለነይፊ አሁን መላክ እችላለሁ። ስለዚህ አንድ ዳንሻ ሲጀመር ሉትራን ከሆነ ተመስገን እኔ በወንጌላማይ መጥቼ ብጠመቅ ባልጠመቅ ምንድን ነው? በአንድ ጥምቀት ነው ምናምን ነው አይደለኛ? እኔ ተጠምቅ ያለው በእርግጥ ስመጣ ግን ብጠመቅ ባልጠመቅ በአንዲት ጥምቀት ነው ማምነው። አሁን ራሱ ማምነው የኔ ጥምቀት በህፃነት የተጠመኩት ጥምቀት እሷን ነው መቀበል። ለምን? የሉትራን አስተምህሮ በአንዲት ጥምቀት ስለሆነ ማለት ነው። ይሄ ራሱ መጠየቅ አይገባውም ነበር እንደ ሉትራን። ሌላ ደግሞ እሷ ተሐድሶና ከቀስዲ በኩሉ ተከፍሏት ነው የምትሰራው። ምንድነው የትግራይ ምንድነው ከሳቴ ብርሃን ምናምን አላቃችሁ ባይዘው እና ከሳቴ ብርሃን ናት ምናምን ያለበትን ደግሞ
ማስረጃ መጠየቅ ካለብኝ እጠይቃለሁ። አንዲት ቃል ስለተናገርክ ሁልጊዜ በገባህበት ነው የሚሰድበኝ። ተመስገን ማለት በጣም ብዙ ምስክር አለኝ ከስራ አንዳንድ ቁጥር ጻፍ ብል ማለት ነው። ስለዚህ እኔን ለመሸማቀቅ እንደዚህ አልቅሶ ወንድ ልጅ ሲያለቅስ በጣም ፌር አይደለም ለማለት ነው። ስለ ሜዲካሉ ብቻ ልጨርስ ታወራለህ። አንተ ነው የምታወራው። አሁን ከመሰረተ ክርስቶስ ገብቼ እዛ ነበርኩኝ ካለች ማስተምንትም አምጣ የምትኑ ማለት ነው የምስክር ደብዳቤው ማለት ምስክርነት አለ ሰርቲፊኬት እርሱን ታሳየን። ከዛ በኋላ ሁላችንም እቺ ልጅ አዎ ሉተራን ናት ያው በጌታ ነች ብለን እኔ ከጎኗ እቆማለሁ። ለሁላችን አሁንም እኮ ሉተራን መሆን ትችላለች። አሁንም እኮ ሉተራን መሆን ትችላለች። ትክክል አይደለም። አሁን ትክክል አይደለም። አሁን ቆይ አንተ አሁን የተነሳ ሀሳብ ሚስ ሪፕሬዘንት የተደረክበትን ነገር ነው እንጂ አሁን የተጠመቃችሁበትን የእንትናችሁን ሰነድ ምናምን አምጡ እንደዛ ተጠያይቀን አናውቅም። አንተም ሰነድ ማሳየት አይጠበቅብህም፣ እሷም ሰነድ ማሳየት አይጠበቅ። ይሄ ሰነድ ምናምን የህግ ቤት አይደለም ጋይስ፣ የፍርድ ቤት አታርጉት። ሁሉም ያምነውን ነገር ነው መጥተው የሚናገረው። ከዛ ስለ ግሉ አንዳንድ ነገር ለማወቅ ከፈለጋችሁ ፕሮፋይሉ ጋር ሄዳችሁ ታያላችሁ ማለት ነው። ያጋራውን ፎቶ ራሱ ያጋራቸውን ፎቶች አይታችሁ ኦኬ እንዲህ ነው ብላችሁ እንትን ማለት ነው እንጂ ግዴታ አንተ ወረቀት እንደዚህ የለም ጋይስ፣ እንደዚህ የለም። በመሀል ግን የተከፋፋችሁት ነገር ካለ ይቅርታ ተባብላችሁ በቃ ማለፍ ነው። ታሙ ጤነኛ ልጅ ነው በሽተኛም አይደለም፣ እንደዛም ሊባል አይችልም። እኔም አላልኩም ብላለች። ስለዚህ ሚስኮንሰፕሽን እንዳይኖር በጣም ተለጥጠን ሌላም ግብዓት እንዳይሆን የተነሳው ርዕስም እንዳይረሳ ሶሪ ተባብላችሁ ጀስት ጃምፕ እንደዛ ይሻላል። አሁን እኔ ኤፊ እኔ እናንተ እንጀምር። በቃ እኔ እናንተ እስቲ እናሳያቸው ታናናሾቻችን ትንሽ ልጆች ናቸው እነሱ እንደምታውቀው። አንተ ትንሽ ነኝ ብትልም ያው እድሜ ታውቃለህ እንትን ያለ ነውና እኔ እናንተ እናሳያቸው እስቲ። እኔ ልጀምር። እኔ አንተን ይቅርታ ልጠይቅ ኤፊዬ። እኔ በቃ በማወቅም ባለማወቅም የበደልኩ ነገር ካለ ምሕረት አድርግልኝ፣ ይቅር በለኝ ወንድሜ። እወድሃለሁ። ተባረክ። ተምራል ወንድሜ። በቃ ያው ተምራል። እኔ እንኳን ያጠፋሁት የለም ትላለህ። አይ ነው ትላለህ። እርግጠኛ አት ሶሪ ፋይ በእውነት እውነት ነው። በቃ እንደዚህ ይቅር መባባል ያጠፋነው ነገር ከአንቾና ከተማ አሁን የክርስቶስ ልብ ያለው ማን ነው? አሁን የሚቀርመው ማን ነው? በእግዚአብሔር ፊት እልሃለሁ በዛ በሉተራን በዛ ቀውጢ ሰዓት እንኳን ከማንም ግሩፕ ነው ይወግኛል። በእግዚአብሔር ፊት ነው የማውቀው። እኔ ልቤን አውቀዋለሁ። እኔ ከሰው ተጣልቼ መጸለይም አልችልበትም። በጌታ ፊት መንበርከክም አልችልም። ልቤ ያዝናል፣ አልችልበትም። የሚያናደኝም የሚያበሳጨኝ ለዛ ነው። እኔ ውስጥ ያደረውም ለዛ ነው። ቅድም እምባ የመጣው በሰው አዝኜ መጸለይ እንኳን አልችልም። እያዘንኩ ቂም ይዤ ምን አይነት ጸሎት ነው ወደ እግዚአብሔር እንትን ማድረገው? እና ከሁሉ በላይ እያዘንኩም ነው የተናገርኩት። እኔ ጴንጤ ላይ እጄን አንስቼ ከሆነ በእግዚአብሔር ፊት ያው ይቅርታ ድጋሚ ይገባለሁ። ከአንቾ ጋር ተሙዬ ምናልባት እሷ አሁን ነግርሃለች እንደዚህ ቅር ብሏታል። ፐርሰናል ግጭት የለኝም፣ የሀሳብ ግጭት የለኝም። በጌታት የሆነች ቅር ብሏታል። ስለዚህ ሰርተፊኬት ብቻ ናልኩ፣ ሌላ እኮ አልተናገርኩም። በቃ እኮ ቅር ብሎኛል በአንተ ካለች በቃ ይቅርታ በልና እንደዛ ማንም ሰው ይዞ ዝነኛ ወይ ለመፈመስ የሚመጣ ሰው ላይ የምታገሰው ነገር አይደለም። አሁን እነ ዮሲ ቴዎሎጂያን ናቸው፣ እነ ፊት ቴዎሎጂያን ናቸው። ቁጭ ብዬ ከእነሱ ስር እማራለሁ። ከዛ ውጭ እኔ ሉተራን ተመስገን ሉተራን የሚል አይታችሁ ታፔላ ከጀርባም አይታችሁ አታውቁም። ቴዎሎጂያን ካልሆነ በስተቀር ሉተራን ነኝ ብሎ ጀርባ ላይ መጻፍ የለባችሁም ብዬ ብዙ ጊዜ እናገራለሁ። የሉተራን ቴዎሎጂ ሶፊስቲኬትድ ነው፣ ጥንቅቅ ያለ ስለሆነ ያን ካልተረዳ ነው ብዙ ጊዜ ሚስ እንደራረጋለን። አሁን የህፃናት ጥምቀት ላይ አይታችኋል፣ በኦርቶዶክስ በእኛ ያህል እንደተነገደብን። አሁን የሉተራኑ ራሱን ችሎ ሲወጣ የኦርቶዶክሱ ጠፋ፣ የት እንዳሉ ራሱ አይታወቅም። አይታችሁ ከሆነ ማለት ነው። ለፕሮቴስታንት እኔ እግዚአብሔር በሚያውቀው እጄ መቼም ቢሆን አላነሳም። ምክንያቱም በአምስቱ ሶላዎች ምን እያሉ እንደሆነ እረዳለሁ፣ አንደርስታንድ አደርጋቸዋለሁ። ሁሉንም ጴንጤቆስታሉን ሆነ ተሙዬ አሁን አታምጣው ሲሉት አምጥተው ቆለለው አረከው እኮ። አሁን እኛ ይቅርታ ስንጠብቅ ጭራሽ ሌላ በር እየከፈትክ እኮ ነው። አሁን ስለዚህ ለመስጠት ተሙዬ ምን አለ መሰለህ ችግር የለውም። አሁን ምንድን ነው ሀና ሉተራን ይኸው እዚህ ጋር ዶክተር ዳኒ ደግሞ ፔንቴኮስታል ብሎ እንትን አድርገዋል ምናምን። አሁን ይሄ የትምህርት እንትናቸውን የሚገልጽ ሳይሆን በቃ ትራዲሽኑን ያን ትራዲሽን ኢንተርቴን እንደሚያደርጉ ለመግለጥ ነው አንዳንድ ሰው እንትን የሚለው ማለት ነው። እና እኔ እንደው አሁን ሁለቱንም አድርጌ ነበረ ጭራሽ ማለት ነው። እና እኔ እኮ እንደ ክርስቶስ ሰምራ ካንተ አይ ቲንክ ትንሽ ትቀድመኛለህ እና እኔ ፌመስ ለማን ከሆነ እኔ ከሁላችሁም እኔ እቀድማለሁ። ከኔፋ ጋር በደንብ ያቆኛል። እኔ እዚህ ገስ ላይ ከምታውቋቸው ፌመሶች አብሬ የነበርኩ ሰው ነኝ፣ ለፌመስ ከሆነ ማለት ነው።
ምንም እንትን ለፌመስ ደግሞ ፌመስ ሁኝ ምን እጠቀማለሁ አልከፈል መቼስ ትከፈላላችሁ እንደ ፌመስ የሆናችሁ ሰዎች በድብቅ ምናምን እሱን አላውቅም። ግን ከተመስገን ጋር እንትን ከሆነ በጣም ጊዜ መውሰድ ስላለብን ኤፋ ዝም ብሎ በይቅርታ የሚታለፍ እንደዛ አላምንም። ኤፋና በጣም ስለጎዳይ በጣም 1 ዓመት ሙሉ ስኔን ስለሰደበኝ እንደዚሁ ተሸፋፍኖ የሚያልፍ አይደለም። እና የዛሬው ርዕስ ቀጥሉ ኤፋ ከይቅርታ ጋር ወደ ዛሬው ርዕስ ብንመለስ ይሄማ ቤቱ ቢበተን ይሻላል። አሁን ብንሞትስ ምን እናውቃለን? አንቺ እና ነው ለበኋላ የምናሳድረው። በኋላ ትወቃቀሳላችሁ ስልክ ተቀያይራችሁ ማለት ነው። ቤትም ከጠራችሁ ግን አሁን ይቅር ለእግዚአብሔር አሁን ተባባሉ እንጂ ቂምማ በኋላ አሳድረን ከዚህ በኋላ ምንም አናወራም። እናንተ ይቅርታም ካልተባባላችሁ እኛ የምንበተን እንጂ አሁን የምናወራው ነገር ሁሉ ውሸት ነው ማለት ነው። ምን ወንጌል ነው የምናወራው? ይቅርታ ተባባሉ። ከዛ በኋላ መወቃቀስ ያለባችሁን ከዛ በውስጥ ትወቃቀሳላችሁ። ችግር የለውም። እና እንደዛ ይሻላል። ተሙዬ ከአንተ ልበል ማይክ ክፈትና ዝም ብለህ አንቺ ያስቀየምኩሽ ነገር ቅር ባለሽ ነገር ሁሉ ይቅር በይኝ በላት። እሷም ትላለች ተሙዬ እንደዚህ እናድርግና በውስጥ እንፈታውን እንፈታለን። ተሙዬ እሺ፣ ወንድምነት እንደ ታላቅ በቃ እንደ ወንድ እንደመሆኔ መጠን ጨካኝም ባለመሆኔ እግዚአብሔርም እንደሚፈራ መንፈስ ቅዱስም በውስጡ እንደተቀበለ ሰው ሀና ይቅርታ። እሺ አንቺ አንቺም ያዘነበት ነገር አለ ያዘንኩበት አለ ስላል በቃ ተሙ ወንድሜ ይቅርታ በይውና ሌላው ያለውን እንፈታዋለን በውስጥ አንቺ። ኦኬ ማለት ከልብ ሲሆን ነው ጥሩ ብዬ ነው ዝም ብዬ ለእናንተ ለማስደሰት። አይ ይቅር በይው ከልብ ይቅር ብያለሁ በይውና እንደዛም ሊሆን አይችልም። ማስተካከል ያለበትን ነገር በውስጥ ታውሩና ማስተካከል ያለበትን ትነግረዋለሽ። ይሄን ማስተካከል አለብህ፣ እንደዚህ ያደረከው ትክክል አይደለም። የሚያስተካክለው ነገር ካለ ያስተካክላል። አንቺ ግን አሁን ይቅርታ ስታደርግለት ከልብ ይቅር። ደግሞ እንደማትጨክኝ አውቃለሁ። አሁን የሆነ ነገር ሆነ ብትባይ ምንድነው ልብሽ የሚሆነው? እንደዚህ አሁን እንደምትዩ ነው የምትዩ አይደለም። እንደዛ አይደለም አይደል? ያ ነው ትክክለኛው አንቺ ማንነት ያኛው ነው። አሁን እንትኑን ዲቴል እንትኑን እንተውና በቃ ይቅርታ ብለዋል አይደል? እሱ በቃ ያዘንኩብን ነገር ይቅር ብያለሁ። ወይ ቆይ ፓስተር አንድ ጊዜ ይቅርታ ትበል አንቺ። በሀና ጉዳይ የሆነች ነገር ልበል ብዬ ነው። ቆይ እሷ ካለች በኋላ ካለች ይቅርታ ትበል እኮ። አይ አቅም ልሰጣት ነው በዚሁ አጋጣሚ ለሷ። እሺ ምን ሆነ መሰለ ዶክተር እንትን ኤፍዬ ባይ ዘ ዌይ በቲክቶክ ዓለም ትልቁን ዋጋ የከፈለች ልጅ ናት። እንደምታውቁት ከኛም ሳይድ በጣም አቢዩዝ ተደርጋለች። እኔ ቤት ውስጥ ቤት ተከፍተው ገብተው ሊትራሊ የሰደቧት ሰዎች አውቃለሁ። ሁላችንም በዚህ በወንጌል አማኝ ሳይድ ያለን ለምን በዚህ መንገድ መጣሽ ብለው በጣም ብዙ ሰዎች እኔ ቤት ገብተው ስም እጠራለሁ የሰደቧት፣ ሊጠሯት ሁሉ የሚጠየፉ። እኔ ዛሬ ሀናን በሁላችሁም በሰደቡሽም ሰዎች ስም ይቅርታ ጠይቅሻለሁ። የምታሳድሪው አይደለም ለነገ። ይሄ መንፈሳዊ ነገር ነው። በጣም ይቅርታ አንዬ፣ እሺ እንደተሰማሽ አውቃለሁ። በጣም ቪዲዮ ተሰርቶብሻል ከኛ ወገን ባሉ ልጆች። ስለዚህ በጣም ይቅርታ። ከተሜም ጋር በጣም ይቅርታ። ይሄን ነገር ጨርሽው ይታወቃል ማለቴ ነው። ፓስተር አውቆ ሆዴ ሊያባባ ፈልጎ ነው። እሺ አይ እውነቴን ነው። ይታወቅ የለ እኔ ቤት ስንቴ ተሰድበሻል። ከኛ ወገን የሆኑ ልጆች ሙልጭ አድርገው ሰድበውሻል። ግን አንቺ አሁንም ጥሩ ስለሆነች እየገባሽ ሐሳብ እየሰጠሽ ነው። ተሜንም አንደርስታንድ እናደርገው ለኛ እንትናችን ነው። ያው ችግር የለውም። እኛ እኮ በእንስሳ ስም እንጠራለን፣ ቀንድ ይሰራልናል በየቀኑ። ምን ይሄ እኮ ክብር እኮ ነው። አሁን መሰደብ እኮ ክብር ነው ለወንጌል። ኢየሱስ ይህንን ሲያደርጉ እንደ ሙሉ ደስታ ቁጠሩት ነው ያለው። ሽልማት ያለው ነገር ነው። እና ኢሶኬ የክርስቲያን ወጉ ነው መሰደብ፣ ምንም ችግር የለውም። እና ሀንቾ በቃ እንደዛ አድርጊና እንትን በይ ሀንቾ። እሺ ይፋ ቅድም ስለተናገርኩት ተመስገን ይቅርታ ጠይቃለሁ። ያሳዘንኩን በጣም ሶሪ። በጣም ጨርሻለሁ። ወንደርፉል ይሻላል። አሁን የሰላም እንቅልፍ እንተኛለን። በቃ ከታችነ ዮናታን ከዛ ደግሞ ከዛ አይ ቲንክ ከጆሲ ከተሙ ትንሽ ፐብሊክ ላይ የሚታይ ጥሩ ያለን ይቅርታ። ግን በቃ ከስሜቴ ማለት ቅድም ከተቆጣሁበት ቀዝቅዣለሁ። በጣም ይቅርታ። ዶክተር ዳኒን የሚነካ እኔን እንደነካ ነው የምቆጥረው። እኔና ዶክተር ዳኒ መካከል ላይ ሰድቤውም አላውቅም። በጣም ጌታ በሚያውቀው መንገድ እንደ አይኔ የማየው መሳሳለት ወንድሜ ነው። እግዚአብሔር በሚያውቀው ማለት ነው። ራሱ ይመስክር።
በሱ ከመጣችሁ እኔ አላውቅም። በእውነት ነው። እኔ ለሱ አይደለም ለአንድ ፕሮቴስታንት ውስጤ እንዴት እንደሚራራ ምክንያት እኔ ጋር ቆሞ ነገ ቸገረኝ የሆነ ወንጌል ልስበክ እና የሆነ የትራንስፖርት ስጠኝ ብዬ ብለው እርግጠኛ ነኝ ቤትን ሸጠ ስጠኝ ብለው ራሱ ሸጦ እንደሚሰጠኝ እርግጠኛ ነኝ። ዳኒ ጋር ማለት ነው። እግዚአብሔር በሚያውቀው ልዩነት በመሀላችን እንዳለ በሀሳብ የተወሰነ ጊዜ እንኖራለን፣ እንወያያለን። አንዳንድ ጊዜ በአንዳንድ በጥምቀት ምናምን ላይ አንድም ቀን ግን ተጣልተን አናውቅም። ይኸው ምስክር እግዚአብሔር ምስክር አለ። ዳኒ ዋሻው ይኸው ራሱ አንሚቱን አድርጎ በፍጹም ተሙዬ በርታ፣ ጌታ አብዝቶ ይባርክ ወንድሜ፣ ተባረክ። ደግሞ ተሜ በነገራችን ላይ በጣም አዋቂ ነው፣ ዝም ይላል እንጂ የሆነ ነገር ከፍታ አሳየኝ ካልከው ዘርግፎ ነው የሚያሳየህ። ወገን ተማሩበት ወንድማችንን እና ከታች ዮኒ ዮናታን ከዛ ጆሲ ዲኤስኤም ማለት ነው። ጆሲ ካቶሊክ ትንሽ እኔ እንዲህ አንዳንዴ ተሙ የሚገባበት ምናምን ቤት ላይ ሲጻጻፉ ምናምን ያለው እና እንትን አድርጉት ለቲት ጎ ማለት ነው። ብዙ አይረዳም። የተለየ ሀሳብ ሰው ካለ አትበላም፣ አጠኛም እየተገላበጥክ እንደ ቂጣ ነው የምታድረው፣ ወደ ግራ ወደ ቀኝ ጎን ቆሳስሎ ነው እና ያማር አስቸጋሪ። እሺ ወደ ርዕሳችን እንመለሳለን። ወንድማችን በቃ ሞሽን ሲክነስ እንዳያስቸግረው ጸልዩለት። እሺ በቃ እና ዳኒ ይቅርታ፣ ምናልባት ስሜ ስለተጠራ ነው ቅድም፣ ለዛ ነው እንትን ያልኩት። ሚስ ሪፕሬዘንት እኔ ነኝ ይቅርታ ማለት ነው። እንደምወድህ ግን ዳኒ በዚሁ አጋጣሚ ልንገራቸው ለሁሉም። ኤቢ አንተን በጣም ነው የማከብራቸው። አንተ እኮ አዋቂ ነህ። ከዛኛው ወንድማችን ጋር በምንም እንትን የምትል አይደለም ወንድምነት። እናውራ አለኝ ስለ ቀኖናላ እያወራሁ እያለሁ ውረድ ብሎ ምናምን ነገር ነቀለኝ እና እሱ መስሎኝ ነው ሲወራ አንተ መሆን ራቅ ብዬ ነበር። ኤፊ አስተርዬ ቴንኪው። እሺ እንትን በዚሁ ምንድነው መስተካከል ያለበት ብዬ ሀሳብ ለሁሉም ሰው መናገር የምፈልገው ለምንድነው ግሩፕ የሚያዘው? ለምሳሌ በዚሁ ማለት ነው። ለምሳሌ ኤፍሬም የተለየ ነገር ካወራ በጣም ሌላው መስተካከል ካለበት ማለት ነው። ግሩፕ ይያዛል የሆነ ነገር ምናምን እና በጣም ከፍተኛ የሆነ በደል የስነ ልቦና ሰዎችን አታክ ማድረግ ቪዲዮ እየተሰራ እኔ ላይ የደረሰውን ነው ነገር ነው የምነግርህ። ፐርፐዝሊ ሰዎችን አታክ ማድረግ የተለየ ሀሳብ ካወራ የሆነ ነገር ይሄን ነገር እዚህ ያላችሁ ቤት የምትከፍቱ የምትሰሙ ሰዎች አትሊስት በእናንተ ሳይድ ያለ የተለየ ነገር ያወራ ሰው ድንገት እንኳን የሆነ ነገር ያደረገ ሰው ካገኛችሁ እባካችሁን በፍጹም ልትቃወሙ ይገባል። በፍጹም ማለት ነው። በተለይ ደግሞ ከእስልምና ጋር አይደለም ከኦጂም አይደለም በኦርቶዶክስ ጉዳይ ሴንሲቲቭ የሆናችሁ ሰዎች አሉ። ገና የሆነ ነገር ሲባል ቶሎ ብላችሁ አድመኝነት የምትፈጥሩ ሰዎች ሁላችንም እዚሁን ያለነው እዚሁን የተዋወቅነው ሁላችሁንም የምናከብራችሁ የምንሰማችሁ ምናችሁንም አይተን አይደለም የእግዚአብሔርን መንግስት አስበን ነው። ስለዚህ እንደዚህ አይነት ነገር በፍጹም ነገሯቸው ማንም ሰው ላይ አድማ መፈጠር የለበትም ብዬ አምናለሁ። በዚህ ጉዳይ ላይ በእውነት ነው ማለት ኤፍሪ ተናገሯቸው። ሁላችሁም እናንተን የሚሰሙ ልጆች ቤት ከፍተው ወዲያውኑ ጠርተው ግሩፕ ፈጥረው እንዲያታድርጉ የሚሉ ሰዎች ይሄ በጣም ነውር ነው፣ በጣም ነውር ነው። ስለዚህ ይሄንንም አስቡ። ከዚህ በኋላ በእንደዚህ አይነት አካሄድ የሚሄዱ ሰዎች ኖሩም በፍጹም ልታገሳቸው አልችልም፣ በፍጹም። ምክንያቱም የመናገር መብት ተከልክለን፣ ቤት የመክፈት መብት ተከልክለን ከሆኑ ሰዎች ጋር ጓደኝነት፣ ቤተሰብነት እኔ እናቴ ኦርቶዶክስ ናት፣ ቤተሰብ አለኝ። ስለ ኦርቶዶክስ መልካም ነገር መናገር በጀመርኩ ቁጥር ለመታወቅ ፈልገህ ነው፣ ገንዘብ ፈልገህ ነው። እንደዚህ አይነት ነገር አደብ መገዛት አለበት፣ በአደብ መገዛት አለ። እኔ ያለሁበት ቤተክርስቲያን ካልቸር አለ፣ እኔ ማምነው ነገር አለ። በፍጹም ኤፊ በጣም በዚህ ጉዳይ ላይ ሲሪየስ ብዙ ልጆችን አሸማቀው ከቲክቶክ አባረዋል፣ ሰዎች እንዳይሰሟቸው አድርገዋል፣ ግሩፕ እየፈጠሩ በፍጹም ይሄን ጉዳይ ኤፊ እኔ ሲሪየስ አሁን ከመጣ በኋላ እየገባኝ ስለመጣ እኔ ኦርቶዶክስ አመጾብኝ አያውቅም፣ አንድም ቀን ጆጂ አመጾብኝ አያውቅም፣ እስላም ጴንጤ በጣም አመፀኛ ነው። በተለይ ለእግዚአብሔር የሚቀኑ የሚመስሉ ልጆች አሉ፣ አድመኞች። እነዚህን አደብ አስገዟቸው። አለበለዚያ ማንም ሰው እዚህ ቦታ ላይ የመናገር መብት፣ ቤት የመክፈት ችግር ካለ ጠርተ ቤት ተከፍቶ መነጋገር ይቻላል። ስለዚህ ይህንንም እዩት። ነገ ደግማችሁ እናንተ ባላመናችሁበት ጉዳይ ሲሆን አይ ድሮም እሱ እንትን ፈልጎ ነው፣ ገንዘብ ፈልጎ ነው፣ ዝና ፈልጎ ነው፣ ድሮም በፍጹም ማለት ነው። ስም እየጠራን ቪዲዮ እየሰራን
ከዚህ በኋላ እንናገራለን። እሺ ምንድነው ፓስተር አፊል ዩ እኔ ምን ያልክ እንደሆነ በደንብ እረዳለሁ። አሁንም ምንድነው መሰለህ ኢሶላ ባላንስ ብዬ ነው ማስበው ነው። አይ ቲንክ አንዳንድ ጊዜ ምን አለ መሰለህ አሁን ለምሳሌ ኦርቶዶክሶች አመጹኝብኝም ካልከው ልጀምርና ኦብቪየስ ነው ማንም ሰው እኮ ጤነኛ የሆነ ሰው ማለት ካልነካኸው ምንም ነገር ሪያክት ሊያደርግ አይችልም። እኔ ቲክቶክ የጀመርኩ ጊዜ ሀንቸዋለች ረጅም ዓመት የሆናችሁ ሰዎች አሉ። እኔ ቲክቶክ ላይ ሲጀምር ኦርቶዶክሳውያን በጣም ብዙ የኔን ፎቶ የሚያደርጉ ነበሩ፣ ኦርቶዶክሶች ማለት ነው። እኔ ስከፍት ቤት የሚገቡ ማለት ነው። አንድም ቀን ከነሱ ጋር በጣም ሰላማዊ በቃ ቤተሰብ ነበር ከነሱ ጋር። እኔ አፕሮች መች እንደተቀየረ ይታወቃል። አንድ ጊዜ ከልደት ጋር በንጥቀት ዙሪያ ዲቤት አደረግን፣ ፎርማል ዲቤት። ከዛ በኋላ የሰሩት ፋውል ነበር እነሱ። ከዛ በኋላ ሌላ ኤፍሬም ሌላ ቨርዥን ነው የመጣው። ከዛ በኋላ እንግዲህ እንደምታየው ነው። አሁን በቀን 5 ቀንድ የሚሳልለት የእስላም ቆም የሚደረግለት ሰይጣን ስድብ የሚጠጣው ማን እንደሆነ ታውቃለህ። ለምን ዞሩ? ይሄ በፊት ለምን እንደዛ ሆነ፣ አሁን ለምን እንደዚህ ዞሩ የታወቀ ነው። ሲነካ አንድ ሰው ኦብቪየስ ነው ሪያክት ያደርጋል። ሶ አሁን ኦርቶዶክሶች ሌሎቹ ምናምን ላይነሱብ ይችላሉ። ግን እንዲህ እስቲ ሞክር አንድ ቀን የሆነ ነገር በልና ማርያም አታማልድም ብለህ ግባ። ከዛ ነገስ ደይ ታገኛለህ። ከየትና የተወረወረ ኮብልስቶን እንደነገኘ ሰዓት አምቡላንስ ያፍስ ነው የምትገኘው። ሶ ሁሉም ሰው እንደዛ ነው። በጴንጤውም ይሁን ሌላውም ቤተ ዋሬቨር እንደዛ ነው። እስኪነካ ድረስ ነው ሁሉም ማለት ነው። እና እዚህም ተውና አንተን ለምን አርቃለሁ እዚህ አሁን በሉተራን እናርክ። አሁን ከሉተራን ጋር ስንወያይ ሉተራን ናቸው ረጋ ያሉ እነሱ ናቸው፣ ፍቅር ናቸው፣ ላቭ ናቸው ምናምን ይባል ነበር። ፔንቴኮስታሎቹ አስቸጋሪ ናቸው፣ እነሱ ናቸው የሚጮሁት ምናምን ይባል ነበር። እውነታቸውን ነው። በነገራችን ላይ እንደዛ ሲሉ የነበረ ኦርቶዶክሶች ለምን አልተነጋገሩም ነበረ? ኦርቶዶክስ እና ሉተራን ምንም አልተነጋገሩም ነበር። ፒስ ነበር። እንደውም ጥሩ አፕሮች ነበራቸው ሉተራን ለኦርቶዶክስ ምናምን። ሶ እንዴ ኦርቶዶክሶች እብድ እኮ አይደሉም። ጥሩ ትሪት እያረካቸው ፍቅር እየሰጣቸው ጥላቻ ሊሰጡ አይችሉም። የሰጣቸውን ፍቅር ነው መልሰው ሊሰጡ የሚችለው የሰው ባህሪ ስለሆነ ማለት ነው። ግን ሉተራን የሆነ ጊዜ ሲቀየሩባቸው ተገለበጡባቸው ማለት ነው። ሰይጣን አድርገው አሁን ሉተራንን የመሳል ነገር ተጀመረ ማለት ነው። እንደውም ጴንጤኮስታል ይሻላል ማለት ተጀመረ። ይሄ 3-4 ቀን ማለት ነው። ገብተዋል። ይህን ሳምንት እና አንድ ሰው እንትን ስትለው ነው የምታውቀው። ሁልጊዜ ሄደህ ለሆነች ልጅ አበባ እየሰጠሃት በምትኩ ለምንድን ነው ማትሰድበኝ፣ ማትገላምጠኝ፣ ማጠላኝ ማለት አይቻልም። ፍቅር ልሰጥህ እንጂ አበባ እየሰጠሃት ድንጋይ መልሳ ልሰጣ አትችልም። የሆነ ጊዜ ግን የሆነ ነገር የማይገባ ነገር የሰጠ ጊዜ ግን የዛኔ ነው ሪስፖንድ የምታደርገው። ሶ እኔ እሱን ከዛ አንጻር ነው ማየው። ሌላው ለምንድን ነው ከኦርቶዶክሶች ጋር ሰላም ሲሆን እንደዚህ ሲሆን ምናምን እሱ ነገር እረዳሃለሁ። በሁለት መንገድ ነው ማየው። ያንተንም ሀሳብ ትክክል ነው። አንዳንድ ጊዜ ለምን ኦርቶዶክስ ጋር እንደዚህ አንዳንድ ጊዜ በቃ የሆነ ቅድም ሚስ ሪፕሬዘንት እንደተደረገው አይነት ማለት ነው። ለምሳሌ ከአክሊል ጋር በዚህ ጉዳይ ላይ እስማማለሁ እኔ ስትል ነገረ ድነቱን ሙሉ እስማማለሁ ብለህ አይደለም የምትለው። ግን ያንን ነገር እስማማለሁ ስትል በቃ ምንድን ነው የሚባለው? ይሄ አንድ ቋንቋ አለ። ልክ እንደዛ አይነት እንደ ኮምፕሮማይዝ እንዳረክ ምናምን አንድ የጴንጤ ቃል አለው እሱ ማለት ነው። እንደዛ አይነት ነገር ያረክ እንደዛ ተደርጎ ሚስ ሪፕሬዘንት የምትደረግበት ነገር አለ። አይ ፊል አት ዘ ሴም ታይምስ ግን ደግሞ ጥንቃቄ ከኛ የሚጠበቀው ለምን መሰለህ ፓስተር? እኔ አሁን አንተን አውቃለሁ። አንተን ማቀው ሶሻል ሚዲያ ላይ አይደለም ማቀው። እኔ ሳቀህ አንተን ፓስተር ሆነ ነው ማቀው። ማቀህ ከሀገር ቤት ሳልወጣ የዛሬ ስንትና ስንት ዓመት ነው። ያው ለሁለታችን ደህንነት ሲባል እድሜ ዓመተ ምሕረቱን አልገልጥም። ድሮ ነው ማቀህ። ሳቀህም ፓስተር ሆነ ነው ማቀህ። ረጅም ዓመት ያገለገልክ ሰው ነው። ኦኬ ሶ እዚህ ሶሻል ሚዲያ ላይ መተህ አንዳንድ ጊዜ እነሱን አፕሮች የምታደርግበት ሌሎች ቤተ እምነቶች ኦርቶዶክስ ብቻ ስለሆኑ አይደለም፣ ከማንኛውም ቤተ እምነቶች ጋር አፕሮች፣ በተለይ ደግሞ ትምህርት ከሆነ ጥንቃቄ የሚፈልገው ለምንድን ነው መሰለ? በሆነ ጉዳይ ላይ አንተ የሆነ በጎ የሆነ አስተያየት ስትሰጥ ቅድም እንደተባለው ስፔሲፊክ መሆን አለበት እንጂ አለበለዚያ ሰዎች ሊሳሳቱ ይችላሉ። ለምሳሌ እኔ አንተን ልተውና እኔ ምሳሌ ልስጥ። ለምሳሌ እኔ አሁን አንድ የኦርቶዶክስ
ሚስተር ኤክስ የተባለ ሰው ጋር ስናወራ በሆነ ጉዳይ ላይ ስምም ልሆን ይችላል፣ ከሱ ጋር ልስማማ ይችላል። አይ ይሄ ነገሩማ ትክክል ነው ምናምን ስል እዛ ጋር በጉዳዩ ላይ ስፔሲፊክ መሆን አለብኝ። አለበለዚያ ምን ይሆናል መሰለ ሰውየው በዛ ጉዳይ ላይ ትክክል ጠቅላላ ለምሳሌ በነገረ ድነ ቅድም የተባለ ነገር ስለተነበለ እሱን እናውራ። እሱ ለምሳሌ ጥሩ ነው። እሱ ለምሳሌ ፈቃድን በተመለከተ አይ ፈቃድ እዚህ ጋር ይመጣል የምትለው ትክክል ነው ምናምን ስትል ስፔሲፊክ አድርገህ ያንን ነገር ካልተናገርክ ቅድም የተደረገው አይነት ነገር ሊኖር ይችላል። በቃ ጀነራላይዝ ተደርጎ አይ በቃ ነገረ ድነት ትምህርታቸውን ይቀበላል አይነት ድምዳሜ። እሱ ሲሆን አደጋው ምን መሰለ አንተ የሚሰሙ ሰዎች እኮ አሉ ገብተዋል። በቃ ይሄ ነገር ትክክል ነው እነዚህ ካልክ እንዴ ትክክል ነው እንዴ የምናምነው ነገረ ድነትን ምናምን የሚሉ ሰዎች እዛው ያሉ ሰዎች አሉ። እነሱ ወደዚህ ወደ እውነት እንዳይመጡ እንቅፋት ይሆናል አንዱ። ሁለተኛ ደግሞ እዚህ ያሉ ደግሞ መታሰብ ያለበት በእምነታቸው ያልጠነከሩ ሰዎች ደግሞ አሉ እኛው ጋር ሆነው ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ እንደሚል የተለያዩ የመንፈሳዊ እድገት ደረጃዎች አሉ እና በጣም ገና ወተት ላይ ያሉ ሰዎች አሉ። ምናልባት እነሱን ሊያሳስት በሚችል መንገድ መሆን የለበትም እና ባላንስ ነው። አሁን አንተ ላይ እንደዚህ እንትን ስትልም አይ በቃ እንትን ማለት የለብህም ምናምን ተብሎ ጭፍን እንትን የምትደረገው ነገር ትክክል አይደለም። አዘ ሴም ታይምስ ደግሞ እኛም ደግሞ ጥንቃቄ ማድረግ አለብን። አሁን ማንስማማውን